70,000 ብር ነው። ከዛ እኔ 30,000 ብር ጨምሬ 200,000 ብር አስገባልሻለሁ የሚቀረው 50,000 ብር ነው አለችኝ ማለት ነው። ከዛ በኋላ አላስገባችም ያው እስከ ዛሬ ድረስ። አሁን እኔ ልጁ ለወንድሜ ያሉት ደግሞ የመጨረሻ ቀን ለሰኞ ነው። ሰኞ እሷን ያገናኘች ሰው ማን ነው? ሲስ ነው። ቆይ እስኪ ልደውል። እሱንም ቀን እንደገና ደግሞ እኔ ፎቶዋን አርጌ ደግሞ በደንብ ቪዲዮ ሰራባታለሁ። ከዛ ደግሞ ተስፍሽን ደግሞ ሳሪ ትጠራውና ደግሞ ለተስፍሽ ደግሞ የቤተሰቡ አድራሻ ተሰጥቶ ከቤተሰቦቿ ብርሽን ትቀበያለሽ። خلاص ከዚህ በኋላ እኮ ሌባ እኮ እንደዚህ ነው የሚደረገው። ሌቭላችሁን ሰርቃችሁ ታሳድጋላችሁ። ከዛ በኋላ ደግሞ የሰው ሀቅ በልታችሁ የእርዳታ ብር በልታችሁ ደረታችሁን ነፍታችሁ ደግሞ ትቀመጣላችሁ። መሲ ለመደወል እንዲመቸኝ በዚህ ልግባ እንዴ? ግቢ በዛኛው ልጁ ጋር እንድደውልለት ጠሪ ነይ። ራሷ ብሪጅስቶን አለች አንዴ በሁለተኛው አካውንቷ እኮ ትልጣና ታብራኝ ትግባና ሄጂ ግማታም ሸሌ ውሻ አንተ ነው ገብቻ አንቺ ቤት ማወራሽ ጭቃ ሌባ። ቆይ መሲ ተረጋጊ። አንቺ መሲ እንድትመጣ አድርጓትና ሄኑና እናግሩኝ የምትለው ቆይ እንድትመጣ እናደርግና ከዛ በኋላ እናወራታለን። ለልጅቷ ስንል ታገሳትና አምጣት እንጂ እሷ ቤት አልሄድም። ሌባ ጭራሽ እሷ ሰርቃ እሷ ቤት ሄጄ እንትን ማን ስለሆነች ፎቶዋን ሁላችሁም ትወስዳላችሁ። ሌባ በሚለው አቀናብራችሁ ፖስቱ ላይ እሷ ቤት ጊፍት የሚሰጡትንም ስክሪንሻት እያረጋችሁ እርገጧቸው። ገባችሁ? አፈር ብሉ። የእርዳታ ብር የምትበሉ ማሚ ባህሬን ቆይ ይሳቅ ጋር ልደውልና ባህሬን ቆይ ሄዳችሁ ፎሎ ነው የምታረጓት። እኔ እኮ ፎሎ እንዳትደረግ እኮ ነው ሌባ ስለሆነች ቤቷ መሄድ አቅቶኝ ነው እንዴ? ይሱ አንሱ ማለት እንችላለን እኮ እንዴት ነህ? አለው ይሱ አንዴ ና እስኪ። ምን አይነት ስልክ ሁሉም አለ። አንዴ ባህሬን ኤምባሲዎችን ፈልገን ነው። አንዲት ልጅ በሊቢያ ስም ብር ሰብስባ እንትን አላለችም፣ ብሩን አልሰጠችም። በእርዳታ ስም ባህሬን ያለችው። ስለዚህ ባህሬን ኤምባሲ እንፈልጋለን ነይ ብለን ለናስማማቸው ስንጠራት ጭራሽ አልመጣም ማለት ስልክ ቁጥሩ አለኝ ፎቶ አለኝ። ሄላ እሺ ጠይቀልኝ። ሴት እንዴት ናክ? ያው ልክንትን መሲ ብልጅስቶን አለ 650 56 1650 ኦሪጂናሉ ገብቶ ያልወጣው ማለት ነው። እሺ ናይሱ አንዴ ገዝት። እሺ ባህሬን ኤምባሲዎችን እንትን ያናገርልን ነው። እንደዛ ሌባዎች ማሚ ሄደሽ ክብርሽን መግባት መሲ መንገድ ላይ ነኝ ትንሽ ደቂቃ እመጣለሁ ብሏል። ኦኬ ይምጣ። እኛ ደግሞ ኤምባሲ ጠርተናል። ፎቶዋን አድርጊውና ቁጭ በይ። እሺ ይሄው በፎቶዋ ወቋት። ፎቶዋን አድርጊው። ሌላ ፎቶዋንም እየቀያየርሽ አድርጊው።
አንዴ ላርግ ልላከው ወደዚህ ጋር የለም እዚህኛው ላይ ሄደን ሌባን በላት ስሟን ትልቅ እናት ልጄ ታገተ ብለው ብር ሰብስባ ብሩን አልሰጥም ማለች። የጊፍት ብር የልጆቹን የብር የተሰበሰበበትን አካውንት እንትን ብላ ከእናት ነው ብር የሰረቀችው። በክብር ጠርተናታል ነይ ብለናት ማለት ነው። ብሎኬትም ትሁን ብሮኬት ፎቶ እዚህ ጋር ይደረግላችኋል። ከዛ ደግሞ ይሳቅን ጠርቻለሁ። ይሳቅ ይመጣል። ማን ስለሆነች ነው እሷ ቤት ምን ሄዶኛ እንግዲህ ትልቅ ሴትዮ ቤቷ ቁጭ አርጋ አሰባስባ ነው የእኝን ሴትዮ በልጃቸው ብር የተሰባሰበውን ብር ይበላችሁ ማለት ነው። ቀላል ከዛም ከዚህም እየሰባሰቡ ጊፍት ይለምናሉ። ከዛ በኋላ ደግሞ ብር መልሶ ሲባሉ ደግሞ እንትን ይላሉ። ሌብላ ፎቶዋን አድርጊው። እሺ ቆይ እንዴት ሰው ከትልቅ ሰው ብር ይወስዳል? ወጣት ናት ሳይወት የእናትሽን ፎቶ አድርጊው። እርዳታ ሲሰባሰብ እዛ ቤት እዛ ቁጭ ብላ ያሰባሰበች የነበረውን አለኝ። አድርጊ። እሺ ግን ከስልክ ላይ ነው ይታያል። ይታያል። አድርጊ። ልፈምስ ነው እያለች ነው። የእናቷ ይፈምሳል። ሌባ በሌብነት ከመፈመስ ስም ጠፍቶ ከመፈመስ ደግሞ ፈጣሪ ቢያድናችሁ ነው የሚሻለው። ሌባ እዛ ባህሬን ኤምባሲ ደውለው እዛ አንቀው ይቀበሏታል። ቆሻሻ አድርጊ። ፎቶውን አይታየም። ሲያር አላደረግሽማ። ያውነስ ፎቶውን የማዘር እንደዚህ ጠጋ አድርጊና እስከ እንትን አድርጊ። ቁረጥና ላኪ። ልቁረጠው። እሺ እናትሽ በገባች ቁጥር ስቃያን ታሳዩታላችሁ። አለቀ። ቲክታክ ላይ ሌባ ሆኖ አንገቱን ሰብሮ እንጂ አንገቱን ቀና ብሎ ይሄዳል። አየን መቼስ አክብረን የጠራናት ሁለቱ እንዲነጋገሩ ማለት ነው። በነገራችን ላይ ንጹህ ሰው የሆነ ሰው የትም ቤት ቢጠራ ይሄዳል፣ ችግር የለበትም። ቮይሷ ምናምን አለሽ? አዎ እንዳላል ዋትስአፕ ላይ ልላክልሽ። አንቺ ቆይ ዋትስአፕ ቁጥርሽን ላኪልኝ፣ ከነ ኮዱ ላኪልኝ ስትልኪ። እሺ እንዳደልትብሽ ላኪው። እሺ እኔ መጀመሪያ ወደ ሌላም ልኪውን ያስቀመጥኩት ሌባ ነኪ ቢሳይ ሄዳ ሳሪ ሙኒት ገስት ገብታ ተጠራታለች። አልመጣም እዚህ ነው እናዋሩኝ እና ደግሞ ልፈምስ ነው። ሌባ በሌብነት የፈመሳለ በገባሽ በወጣሽ ቁጥር ሌባ ሊሉሽ እንጂ ደግሞ አሁን እግዚአብሔር ይመስገን ፎሎ ማድረግ ቀርተዋል። ልጆቹ ፎሎ አያደርጉም። ሌባ ስትሆኑ ፎሎ ሳያደርጓችሁ ነው ሌባ። በፊትስ በሁለቱ ተጠቃሚ ነበራችሁ፣ በፎሎም ቫይራልም ቪዲዮአችሁ እየወጣ ምናምን። አሁን ግን ሌብነታችሁ ብቻ ነው ልጆቹ መጥተው ፎሎ ሳያረጉ እንትን የሚሏችሁ እንጂ ፎሎ አያረጓችሁ። ፎቶ ላስተካክለው ጓደኛዬ ልካልኛለች።
ሰው ደግሞ አክብሮ ሲጠራቸው አክብሩ። ሰው ሌባ ሲጀመር እኛ ሁለቱ እንዲነጋገሩ ነበር። እዚህ አልመጣም እዚህ መታ ታናገረኝ። እውነትሽን ነው። አንቺ ቤት መጥቼ ገዝተራ ላውራሽ መሲ ቆርጬ ሳረጋው እምቢ አለኝ ፎቶ። አንቺ ራስሽ ሆንሽም ከንቱ ነገር ነሽ። ቀና አድርጊውና ቁረጩ። የእኝን እናት ብር ነው የበላችሁ። ኦኬ እኚህ እናት ኑ ብለው ጊፍት ሰጥቷቸው የእኝን እናት አካውንት እንትን ተቀብላ ቲክቶኩን ተቀብላ ነው ከቲክታክ ላይ ብሩን አውጥታ የወሰደችው። ስትሰርቁ እንኳን ሆነ እንደው የሆነ ሌላ ብር አትወስዱ። ካጭበረበራችሁ አይቀር ስማችሁ ከተጠራ ራሱ በደህና ነገር ነው መጠራት ያለበት። በነገራችን ላይ በእንደዚህ አይነት በተራ ነገር ስማችሁ ለምን ይጠራል? ማርያምን ላኪልኝ ቮይሶቿን። እሺ መሲ ሀይ አላልሽኝ? ዋትስአፕ ላይ እየጠበኩሽ። በጫማ ቁጥርሽ ሀይል በልሽ። ቁጥርሽ የለኝ ላኩልሽ እኮ ቲክታክ ላይ ያለውና ቁጥር ጽፈሽ መላካችም ስልክ ቁጥርሽን። እሺ እናቴ ስልኩ ይሄ ስለሚያስቸግረኝ ይሄው ልክልሻለሁ። መሲ እዚህ አሁን እዚህ አይታ የሆነችን ልጅ ነው ያላቃትም ማለት ነው ያልሽ። በውስጥ ቴክስት አደረገችልኝ። እኔም አውቃታለሁ ሌባ ናት። ከዚህ በፊት እኔንም 100K በልታኛለች። አላቃትም ልጅ ይሳቅ ሲመጣ ኢንቫይት አድርጉት። እሺ
ጠራሹ ልጁን? አዎ እሺ ይመጣሉት። ኦኬ አንቺ ወንድምሽ ሊቢያ ስለመሆኑም ደግሞ መረጃ አምጪ። ኖ ይሳቅ ይመጣል፣ ችግር የለውም። ላኪልኝ ዋትስአፕ ላይ ሃይ ብዬሻለሁ። እሱ ቆይሱ እየመጣ ነው። ኦኬ ላኪልኝ እኮ አልኩሽ። ቮይሶቿን ላኪልኝ ነው ልልክልሽ ነው። እሺ ያው ከዛ ደግሞ ወንድምሽ ሪል ሊቢያ ስለመሆኑ ደግሞ ማስረጃ ስጪ። መጀመሪያ ያው የሱን የሊቢያውን ልላክልሽ ነው። ከዛ የሱን ደግሞ ሰርታ የምትኖር ትመስል እርዳታው ላይ የነበሩት ማን ናቸው? እሷ ጋር ያሉት ሁሉም እሷ ጋር ያሉት ሁሉም ብለሽ የሁሉንም ስም አታጥፊ። አንቺ ደግሞ ምን ቂም በቀል አለብሽ? አብረው የሚሰሩት እየረዷት የነበሩት እዛውን ገስት ላይ ያሉት ናቸው። አሁን የት ገስታየሽ? ለምን ታያለሽ በሌላው ስልክሽ? አንቺ እኔ እየላኩልሽ እኮ ነው መስያውልሽ፣ እየላኩልሽ ነው። ዋትስአፕ ላይ ነው ያለው። ኦኬ ስለዚህ ሁሉንም አትበይ። ሁሉም ለዛ ጋር ያሉት ጥፋተኞች ሊሆኑ አይችሉም። ይሄ ማስረጃውንም በነገራችን ላይ የሊቢያ መገረፍ መረጃ ሊሆን አይችልም። ሪል ወንድምሽ ስልክ ቁጥርም አለ መሲ፣ ስልክ ቁጥርም አለ። ሊቢያ ደውዬ ወንድምሽን ማውራት ፈልጋለሁ። ማኪ እኔ ዛሬ ከማንም ጋር እና አሁን ይኸው ከተነሳች ብር ትራንስፈር ታደርግልሻለች። ርስ ይጠቅልሻለሁ። እሺ ይቅርታ በጣም ማኪ እኔ ዛሬ ከማንም ጋር ማውራት አልፈልግም፣ ከማንም ጋር ማለት ነው። እና አሁን ይኸው ከእንቅልፏ እንደተነሳች ብሩን ትራንስፈር ታደርግልሻለች። ርስ ይጠቅልሻለሁ። እሺ ማኪ አለሽ? መርጠሽ አትላቂ፣ ሁሉንም ላኪ። ይሄ እሺ እንዳለ ፎርዋርድ ላድርግሽ ከመጀመሪያ ጀምሮ። እሺ በቃ ይሄ መርጠሽ አይደለም፣ ሁሉንም ፎርዋርድ አድርጊ። ከዛ ደግሞ መጀመሪያ ግን የወንድምሽ የሚገኝበትን የሊቢያ ቁጥር ላኪ። እሺ እኮ እሱማ ሌባ ስለሆኑ ነው እንጂ አንድ እርዳታ የሚሰራው መጀመሪያ ጥግ ድረስ ሄዶ አጣርተው ነው። ምክንያቱም ከሰበሰቡ በኋላ ሌሎቹ ሌባ በማለት በዛ ስለሚኖሩ ነው። አለቀ። ደው ምንድነው ያለች? እኔ ፑሽ ለማድረግ ነው ሰው ቤት ሄደ። ሀቢብቲ ለማኝ ነሽ። ቲክታክ ላይ ቁጭ ብለሽ በአንድ አበባ የምትተዳደሪ ነሽ። አንድ አበባ እያልሽ ምን ታሪክ አለሽ? ምን ሰርተሽ የምትኖር ያረግሽው ለራስሽ እንዴ? ቀልዳለች እንዴ? አንቺ ፎርዋርድ ማድረግ አቅቶሽ ነው ቮይሶቹን? ኔትወርክ እያዘኝ ነው። ይሄኛው ስልክ ስለሚያስቸግር ነው። መስያው እየላኩ ነው። ቃችን ያሁን ያው ወደ 100 ምናምን ሺህ ይሆናል። ከ100 ምናምን። ይሄ ማን ነው?
ኮይኑን መጀመሪያ ማን ነው የሚያወጣልኝ ስትለኝ የሚያወጣልኝ ልጅ አለ እኔ ስላት ይሄ እናህል ነው ብሩ አለኝ እላታለሁ። አይ አይደለም በቃ እሱን ተይና እኔ ገዛሻለሁ የሱ ርካሽ ነው ብላኝ የሱ ድምጽ ይላኩላት ነው ያው አሁን እየላኩ ነው። እንዴት ነው እና ደግሞ ደረሰኞቹ ላኪልኝ ሽሞ ይሳቅን አስገቡት ጁን ያው ልጅ ያው ሜሴንጀር ስለሆነ ፎርዋርድ ማድረግ ስለማች እንዲልክልሻለሁና ይሄን ነው ያለኝ። አሁን ወደ ስራ ልገባ ነው። እሺ እናቴ 40 ድም ዛሬ እንዳለ ይመጣሉና ትንሽ ስራ ቢዚ ሊሆን ይችላል። እንትን አስፈላጊ ሆኖ ስትጽፍልኝ ካላየው ደውይልኝ። እሺ እናቴ ደግሞ አደራሽን እግርሽን ችላ እንዳትዪው በሙቅ ወለብ ባለ ውሃ ጨዋት። እሺ ወደ ችግር የለውም እንትን ያልኩኝ ነው። ሐኪም ቤት እሄዳለሁ። አንቺ ነሽ እግርሽን በሙቅ ውሃ ለብ አድርገሽ ምናምን የምትያት አሽቄ እያሰባሰብኩላችሁ ወደኩኝ አለች። እርዳታ እያሰባሰብኩ እናንተን ወደ ሽንት ቤት ስሄድ ወደኩኝ ስትለኝ ውሃ እግርሽን በዋሽ ነው። እኔ 50 ሺህ ኮይን መገዛው 110 ሺህ ዶላር ነው 110 ሺህ ብር ነው በኢትዮጵያ ማለት ነውና እሷን ብሩ ሲወጣ ብር ሊቀንሱብሽ ነው። ስለዚህ ዝም ብለሽ የሚልሽን ስሚው። አሁን ከወጣ በኋላ በጣም ዋጋ ሊቀንስብሽ ነው። ስለዚህ እኔ አንድ ነው የምገዛው ልጅ አለ ጊፍተርም እያናገርኩኝ ነው እንዲገዛሽ በጣም ባሪፍ ዋጋ እንዲገዛሽ ልክ እንደ ቻሌንጅ አድርጌ እንደ ትኬት ማለት ነው። እሺ ደግሞ አደራሽን እግርሽን ችላ እንዳትዪው በሙቅ ወለብ ባለ ውሃ ጨዋት። አንቺን ነበር ለብ ባለ አለንጋ መጣጥቆት። እሺ ወደ ችግር የለውም እንትን ያልኩኝ ነው። ሐኪም ቤት እሄዳለሁ ብያለሁ። ትንሽ እንደመጥቆር ነገር አለ ታውቂያለሽ። አጉላዋ እንትን ነው እኔ ወለም ነገር ነው ያለኝና እርዳታ ስትሰበስቢ ወለም አለሽ። እሺ እናቴ እሺ አንቺ ያልሽ ሁሉ ነው እሺ ነው እና እሺ እናቴ አንቺ ያልሽ ሁሉ ነገር በእኔ ህይወት ላይ ተፈጻሚ ይሆናል ብለሻታል። ስለዚህ ልጅቷ ምን ጥፋት አለባት? የት ታውቂያታለሽ? እዚህ ሌቭሉ አድጎ ተሽከርካሪ ወንበር ላይ ቁጭ ስላለች ሀብታም መስላሽ ነው? ለምን እኮ ነው። አይ ዛሬ እንትን ብለዋል ሐኪም ቤት ወይድና ቅድም ጊፍት ገዝት ላይ የነበረው ልጅ ዶክተር ነውና እሱ ባለኝ ማንቂያለሁ። አይቼው ካልሆነ ደግሞ ማታ ላይ ደርሼ እመጣለሁ። ዶክተር ገዝቷ ላይ ዶክተርም ይገባል። ወንድምሽ ይወጣና ከዛ በኋላ እንትን ትያለሽ ትከፍይዋለሽ። ወለታ ከሌለም ታስቢ የገቡልሽ ብሮች አሉ። ስክሪን ሼር አድርጌ ያሳይሻለሁ። ስማቸው እንዲጠቀስ ሪሲታቸው እንዲላክ ምናምን አይፈልጉም እና አሳይሻለሁ። እሺ በኋላ ደውልልሽና ስክሪን ሼር እኔ እንደው እናንተ ጊፍተሮች እንደው መቼው አዶናይ እኮ ላንቃችሁ ያላችሁ እኮ እናንተን እኮ ነው አሜሪካ ድረስ መጥቶ እናንተን ልጋጋም ጊፍተሮች አሁን ለእንደዚች አይነት የእናት ብር ለሚወስዱ ለእንደዚህ እየሰጣችሁ እኮ ነው ላንቃችሁ ያላችሁ። አላ ማን ነው እንትና እንዴት እና ላንቃችሁ ትለናለህ አላችሁ እንጂ እኮ እሱ እኮ ላንቃችሁ ያለው እኮ እናንተን እኮ ነው እናንተን ነው። እኔማ በመነጽር ነው ዛሬ የምሄድባችሁ። አሁን እንግዲህ የዚች ጊፍተሮች ናችሁ እንግዲህ አሜሪካን ሀገር ኖራችሁ ለዚች የእናት ብር ለምትበላ ማለት ነው። እና ምን ልልሽ ነበር ያልሽ እነሱም እዛ በዛ በኩል ስለሚያሰባስቡ ልክ የገባውን እንትን ትይልኛለሽ እናክል ብለሽ ትጽፍልኝና እናክል ገብቷል እላችኋለሁ ማለት ነው። አዲስ እንትን ነው እንሰጣለን ለፈለግነው እኮ። ታዲያ ሰው ደግሞ መጥቶ ላንቃችሁ ሲል ደግሞ ንቋ ታዲያ ደንዝዛችሁ 48 ሰዓት ወሸላችሁ እስኪጣመም ድረስ ትራክ ነርታችሁ እዚህ መታችሁ ለማይጠቅም ነገር ጊፍት ሰጣችሁ ትውልድ ከምታበላ እንሰጣለን። መብታችን ነው። መብትና ግዴታህን አታውቅም። ልጋጋ ደረሰኙ መላክ የማይፈልገውን እሱን ይሄን ያክል ገብቷል ወይ እነግራቸዋለሁ ማለት ነው። እሺማ እና ያንቺን ውለታና የሳይና ያንቺን እንዴት ነሽ? ደህና ነሽ? ዛሬ ትንሽ በቃ ግሬን እያማመኝ ነው እና በመሀል እንቅልፍ እየወሰደኝ ነው እና ከሐኪም ቤት አሽቼ እንደመጣሁ ቤቴን ከፍትና ደግሞ ልጆች አወራለሁ። በጥይት ነው እንዴት ተመታችሁ? ልጅቷ እርዳታ ስትሰበስብ ሄዳ ከየቤታቸው ነበር የምትሰበስበው?
ያልሽማ በ300,000 ካስገባን በኋላ ከ3 ቀን በኋላ እንደውላለን ያሉት ማለት ነው። እና ኦልሬዲ ዛሬ ነው የሚደውሉት። ልክ ከ3 ቀን በኋላ ነው የምንደውለው ሲሉ ማዘር እያለቀሰች ያው ፍሪጁን ፈርሽጭ ስልካቸውን ሽጠው ነው አበሾች ስለሆነ ንገሪያቸው እያለቀሽ በ3 ቀን ውስጥ ብር አላገኝም እና ከፈለጋችሁ ልክ ስትደውሉ የሞላል ተጠራው ያሉት እና አሁን ሲደውሉ የገባልኝን አስገባላችኋለሁ። ከዛ ደግሞ ድጋሚ ጊዜ ስጡኝ ብለሽ አልቅሽባቸው። ማርያምን አንቺ ጋር ራሱ ሜምበር አልሆንኩም ታውቂያለሽ። ፈርቼ ማለት ነው። የትም ደግሞ የትም አልገባም እኮ የትም። ቅድም ራሱ እንትን ኮይኑን ለማወቅ ነው የገባሁት ማለት ነው። ቅድም እንትን አጋኩት ጋም ገብቼ ከተባረጌ ወጣሁ። አይቼው ነበር። እሱ ክዩ ነው እሱ ክዩ ጋር ችግር የለውም። ምንድን ነው እናስተካክለን አልሰስንም። አረ ሜምበር መሆን ምን ችግር አለ? ሜምበር አንድ ኮይን ምን ችግር አለ ብለሽ ነው። ያው ሰው እኛ እንደምናስበው አይረዳም። ገባሽ? እዚህ ጋር ነፃነት ብሰጥሽ አሁን ትላንትና መጨረሻ ሁሉ ነገር ያወረደችልሽ ጌመር ነች። በጣም መታሳዝን። በቅርቡ ነው ያው ታማ ነበረ ሆስፒታል ተኝታ ጌም እንደጀመረች ነው መታ ያላትን ነው። እና ጌመር አቅም እንደዛ የሰው ልጅ እንደዛ ሲያደርግ ስታይ አንዳንዴ ሰው ማንሽ ደስ ጌመር ነች። አሁን ትላንት መታ የሰጠችሽ ችሎታ እንደማናገር ጊፍተር አይደለችም። እና እንደዛ የተጫወተችውን ቁጭ ብላ ያገኘችው ነው። በተለይ ታማ ነው ድና የመጣችው። የሚገርምሽ ነገር ወደዚህ ራሱ እና ያ ነገር ስለሆነ ነው ብቻ ፈጣሪ ያለው ነገር ነሽ እና ችግር የለውም እንሞክራለን ያስቀማችን እና ደግሞ ማለት ነው እህቴ ያንቺ ቀመጥ እግዚአብሔር ሌሎቹን በእኔ ስም በውስጥ የምታወራ ታዲያ አንቺ ይሄን ያክል ከእሷ ጋር አሽቃብጠሽ ዛሬ ለምንድን ነው ከሳሻት የመጣሽው? እማያልሽ ነው እናትሽ በህይወት እያሉ እማያልሽ ነው እንዳታወሪ ላውራ እማያልሽ ነበር ስታሽቋልጭ የነበርሽው። እግርሽን በሙቅ ውሃ ዘብዝፊው፣ እግርሽን በፈላ ዘይት ዘብዝፊው። እርዳታ ነው እንግዲህ የሰበሰባችሁት። ኩላሊታችሁ ወጥቷል። ይሄን ያክል እየተሞጋገሳችሁ ምናምን። እሷስ የሰው ሀቅ የአንድ ምስኪን ሊቢያ ላይ የሚገረፍ ልጅ ብር ልትበላ ያነሳሳት ምንድነው? በጥቅም ነው የተጣላችሁስ ወይስ በምንድን ነው? ንገሪን። ከዛ ኢሳቅን ጠርቻለሁ። ይሄን ገንዘብ ላንቺ እንኳን ባትመልስ ሄዳ ለባህሬን ኤምባሲ ላለችበት ሀገር ኤምባሲ ገቢ ታረጋለች። ይሄን ብር ጠርተናል እኛም ኤምባሲ ገባሽ? ስለዚህ ተናገሪ። ጉድ እኮ ነው ዘንድሮ። እማ ውዴ ምናምን እያልሽ ነበር ስታሽቋልጭ የነበርሽው። በጣም ነበር ደግሞ የምታሽቃብጭው። እማ በጨው ዘብዝፊው። ያንቺ ውለታ ተነግሮ አያልቅም። ምድር ላይ በቃ እንዳንቺ አይነት ሰው የለም። ነበር ስትያቴ ነበር እና ቀጥይ እንትን ሌሎች መረጃዎችን ላኪልኝ። ይሳቅ የልጅቷን ቁጥር ልኬልሃለሁ። ባህሬን የሚያናግሯትን እንትን አመቻችላትና የኝን ሴትዮ ብር ትመልስ። መሲ እንዴት ናችሁ? ሰላም ነው አለን። ምንድን ነው ተመስገን ደስ ሲል ናት። እግዚአብሔር ይመስገን። በቃ አይ ወጥቼ ነበርና ስልኬን እንትን ብዬ ወጥቼ ነበረ። እኔ በነገራችን ላይ በሊቢያ ጉዳይ እኔ ልጅቷ ያናደደችኝ ልንገርሽ። በሊቢያ ጉዳይ እየሰማሽኝ ነኝ። አንዴ በሊቢያ ጉዳይ በጣም ሚሊዮን አጭበርባሪ አለ። እዚህ ቲክታክ ላይ ለመጀመሪያ ጊዜ የሊቢያ አጭበርባሪዎችን ሳይታገቱ ታገቱ ተብለው አንደኛ፣ ሁለተኛ ነገር ደግሞ ሳይገረፉ አዲስ አበባ ሆኖ ተገርፈው ተገዝተው የመጡ ወደ 8 የሚሆኑ እናቶችን የተጋፈጥኳቸው የዛሬ ስንት ዓመት ነው ሮሚ ቤት እኔ ነኝ። ልጅቷ በዚህ ደረጃ ሄዳ አጣርታ ውሸት ሆኖ አግኝታ እኔ እቀጣለሁ። አዳምጪኝ አንዴ እኔ ስለ ቅጣትን ያልቀጣሽም የሚቀጣ ይቀጣሻል። እኔ ምን አገባኝ። አጣርታ አሁን የወንድምሽ ሊቢያ ውስጥ የሚገኝበትን ስልክ ቁጥር ላኪልኝ አንደኛ። ከዛ ይሳቅ የምትጠይቃትን ጥያቄ እችኛዋን ጠይቃት። የዛችኛዋን ደግሞ ስልኳን ፎቶዋን ከጀርባ አድርጊው። ስልኳንና ፓስፖርት ኮፒዋንም ልከውልኛል ልጆች፣ ልክልሃለሁ። መሲ ኧረ እኔ ምንም አልገባኝም። ደግሞ ሊቢያ ገባን ዛሬ
እርዳታ ልጁ ሊቢያታ ቆይ አንድ ይሄ ልጅ ምንድነው አንዳንድ ቁጥር የጻፍ ነው። እሺ መድፈኛው ምን ነበር? መድፈኛው ገብታል። ሚኪ መድፈኛው ነው ምንም ገብታል አለ። ምን ነበር? ስልክ ፈልጌ ነበር። ናውጣ አግጁ እንት ኖ ቆይችን እንትን ልበላት። ይኸውልህ ይሳቅ እች ልጅ የተገናኙት በሊቢያ እርዳታ ነው። ያችኛዋ እንደ ጌመር ያደርጋታል። ጊፍተር ነኝም ትላለች። እሱ አላህ ዓለም የጊፍተር ሰጭና የጌመሮች ጉዳይ ተከርኖ ይብሰል። የሆነ ቀን ሲፈነዳ ይፈነዳል። እዛ ይፈነዳሉ። ስለማይመለከተኝ ግን የዚች እናት እሷ ቤት ገብተው እርዳታ ሰባስበው ሰዎች እሳቸውን ሰፖርት ሊያረጓቸው የሰጧቸውን ጊፍት አውጥታ የዚችን ኮር ተቀብላ ጊፍቱን አውጥታ ወስደዋለች። ብሩን ሲጠይቋት ብሩን መስጠት ፈቃደኛ አይደለችም። እሺ ኦኬ። ስለዚህ ጣር እንትን ነይ ብላ ሙኒት ሄዳ ነይ ትላታለች። አልመጣም እዚህ ኑና አናግሩኝ ትላለች። እሷ የሷን ቤት ፎሎ ላስደርጋት ነው የሚሄደው። ነገም ደግሞ ሌሎች ልጆች እንዲበሉ እድል ልከፍት ነው እሷ ቤት የምንሄደው። ባህራን ያለችው እሷ ባህሬን ነው ያለችው። ስልክ ቁጥሩ አለ ላክልህ። ላኪልና እስቲ እዛ እንዲያናግሩ ማርጋ ቀጭን ሰው ድሮም ደፋር ነው። ልክ ይልሃለሁ። ይሱ ባህሬን የት አካባቢ ነች? እኔ እንጃ ውዴ። ስልክ ቁጥሯ የባህሬን ነው። የሷም ጓደኞች ደግሞ ባህሬን ነው እያሉ ነው። ስማ ምናምን የለም ብሮከሪ ነው። ራሷን ብሮከሪ ብላ ነው የመጣችው። ፓስፖርቷን እልክልሻለሁ ያለኝ ሰው አለ። ከዛ ሲልኩልኝ ደግሞ ፓስፖርቷን እልክልሃለሁ። ቁጥሯ ግን እሱ ነው። ብሮኮሊ ነው ያልሽ? ብሮኮሊ ስሜ ነው የአባትና እናቷ ያወጡላት። ይሄኔ ወይ አዳነች ወይ ደግሞ ሀዳስም ሊሆን ይችላል። አይዶን ነው። ራሷን ብሮከሪ ብላ ነው የጠራችው። ብሮከሪ ነው ምናምን እኔ አላውቃትም ሲጀመር። ስልክ ነው ላኪልኝ ያልኩሽ። አዎ መሲ አንድ ጥያቄ ልጠይቅሽ። አሁን ስልኩን እልክልሻለሁ የእንትን እያልኩት ነው ስለቆየ ከላኩልኝ ማለት ነው። ቢለስ ልክላትና ሲልኩልኝ ምን አሉኝ? እስቲ አንቺ ሌላ ሰውንም ጠይቂ ሙሉ ስልኩን ከሰጠውኝ የዛን እሱ ስለታገተ ወንጀለኛ ስለሆኑ ሊያሳስሩኝ ነው ምናምን ነገር የሚል ተብሎ ልጁን ጉዳት ያደርሱበታል ተባለ። ማንም ሰው እንደዛ ያደርግ። እኔ ደውዬ ልጁን አገናኘኝ ብዬ ብቻ ነው ወንድምሽን ማወራው። እሺ ልፈልገው ስልኩ ስለቆየ ከላኩልኝ ወይም ልደውልና ኦንላይን ላይ ግቡ ልበላቸው። ሄሎ ቁጥሩ ላኪልኝ ኦንላይን ቁጥሩ ላኪ። አቤት እሷን ነው ወንድምሽ ነው የታገተው ልጅ? ለምን ምን? እሺ ቆይ ከሷ ጋር በምን ተገናኝታችሁ ነው እሷ ቤት እንዲሰበሰብላችሁ? ሲስ የሚባል ጓደኛችን አለና እሱ እኔ ፖስት አድርጌ አይቶኝ እሱ ቤት እያወራን መጣች እሷ ማለት ነው። የእሱ ጓደኛ ናት። ከዛው ምንድነው ስትል እንደዚህ ሊቢያ ላይ ታግቶባት ወይ በቃ እንደዛ ከሆነማ እኔ እኮ ብዙ ጊፍተሮች አሉ እኔ ቤት ብዙ ጊፍተሮች ስለሚመጡ እኔ ቤቴን ከፍቼ ላሰባስብላት ናይ በቃ አሁን ብላ ወደ ፎሎ አረገችን። ፎሎ መለስኩላት። በውስጥ ላኪልኝ እንዳለ ቪዲዮ አለች ላኩላት። ገብተን ማሰባሰብ ጀመርን። ከዛ እናትሽ ትምጣ ብላኝ እሺ ብዬ እናቴ ሞታ እርዳታው ተጀመረ ማለት ነው።
ምን ያህል እንደሆነ ታውቂዋለሽ? የተሰበሰበው አው አለ ራሱ አለ 87,000 ኮይን ነው። ቆይ የእሱን ደግሞ ልላክላት ለመሲ ኮይኑ ስንት ይሆናል እንትን ያለችው ስክሪንሾት አድርጎ ነው። ኮይኑ ነው ያለችው። ኢትዮጵያ ታውቃታለሽ? እያነገርኩሽ እኮ ነው መሲ። ሲስ የሚባለው ቤት እየተነጋገርን የማኪ ወንድም እንዴት አግቷል እየተባባለን መጣች እሷ ማለት ነው። ከዛ መታ ነው እንትን አለችው። እኔ ያሰባስባለሁ ብላ ያው ኮይኑን ደግሞ ከስልኬ ላይ ሲያወጡት ያው አሁን የላኩልሽ ነው ፎርዋርድ አድርጋ የላከችልኝ። ሌላ ደግሞ ቪዲዮ ልላክልሽ። ኮይኑ የሷ ጓደኞች ደግሞ እኔ ደውዬ ብሩን አልሰጥ ስትለኝ ተጠራጥሬ ሰወጣጣቸው ያው ያሉትን ደግሞ ልላክልሽ። ሱሱ የምትባለውም የሷ ጓደኛ ናት የድሮ ማለት ነው። ኮይኑን ደግሞ እንዲያወጡ የረዳቸው ደግሞ የሱሱ ወንድም ነው እና ያው ሱሱን ጋር እኔ ደውዬ ያወራዋት ወንድምሽን አውሪልኝ ብያት ያወራችሁ ቪዲዮ ልኬልሻለሁ። ዋቀው ያው ለሰው እንደተሸጠ ነው ዋቀው። እቺት ነው ያለችው ለሰው እንደተሸጠ ነው ዋቀው። እኔ ምን ችግር አለ? አንድ ሀገር ናቸው ከሷ ጋር። እንደዛ ካለሽ ለማንት ስልኳ አለሽ? ናኪ እሷ ነው ቁጥር። ለምን በክብራችሁ ማለት ስማችሁን አትፈልጉትም? በእንደዚህ በተራ ብር ስማችሁ ራሱ ሲነሳ ስማሙ ወራዳ ናችሁ እናት ይጥሙ። ሱሱ ምንድነው ድርሻዋ እዚህ ነገር ላይ? ያው ሱሱ የሷ ጓደኛ ናትና ኮይኑ ያወጣው የሷ ወንድም ነው። በጣም ነው የሚያወሩት። እኔ ብሩ አልሰጥ ብላ እንትን ስትለኝ ብሩ ጠፍቶ ይሆናል ስባል ተጠራጥሬ ሱሱ ጋር ደውዬ ያወራዋት ወንድሟን እንድታወራ አደረኩኝ ማለት ነው። ስለ ኮይኑ መረጃ እንድሰጠኝ። ከዛ ምን አለ እሱ ኮይኑ ወጥቶ ወደ ሄኖክ ካርድ ገብቷል እና ሃኑ ደግሞ ገዥ አምጥታ አለ። አዳምጩ። الرقم المطلوب غير صحيح. ሱሱ ማለት የትኛዋ ናት ፎቶዋ? ሱሱ ማለት እሷ እኮ የለችበትም መሰለኝ። ሱሱ እንድታናገራት አናግራታለች። ማንም ሰው እንዳያናገረኝ ያለችው። ምንም አታምጡ ማንም ሰው እንዳያናገረኝ ያለችው። ኦኬ ችግር የለውም። ሱሱ የእሷ እኔ ጋር እንትን በጽሁፍ እንድታወራኝ ፈልጌ አይደለም ደውዬ ነው ማወራሽ ብላኝ ደውላ አውርታኝ እንኳን ፎቶ እንኳን ቢዘቀዘቅ ምንም ነገር የሚመስለኝ ልጅ አይደለም። ምን ያለች ምንም አይመስለኝ ብላኛለች። ብሮከሪ ማለት ነው ደውላ እኔ በድምጽ ላወራት ኔትወርክ ኢትዮጵያ እሷንም ያቅ ኢትዮጵያ ያለ ሰው አለ? ማንም የለም። ኦኬ ታዩ እሷን እና ይሄ እንትኑ ደግሞ ኮይኑን እያወጣ የነበረው ልጅን ስልክ ቁጥር ልላክልሽ። ኤኖክ የሚባለው ካርዱ የገባለት ማለት ነው። ላኪ እሱ ዱባይ ነው ልጅ ጓደኛዋ ያልሽው ልጅ ስሟን ምናምን አያውቀው ሲሳይ ነው ማን ነው? እሱ ጋር ደውል እኮ ነው። ደውይለት ያልሽ ብሎክ አድርጎኛል። እሱ ግን ቆይ ቁጥሩን ላውጣና ላክልሽ። ብሎክ አረገ። የነሱ ያለው
ዱባይ ነው ያለው። አሁን ነው ብሎክ ያደረገኝ። ሲጀመር ቅድም አልነበረም። ላኪ ይሄ ነው ኮይኑን ያወጣው እዚህ ሀገር ሆኖ። አዎ ካርዱን አውጥቷል። ይኸው እንትኑላ አለ። ስክሪንሾት ልላክልሽ። ካርዱንላ ፎቶ አንስቶ ነው ይላከልኝ ማለት ነው። እንደዚህ ላኪልኝ ካርዱን። ይሱ እዚህ ያለው ልኬልሃለሁ። እሺ ዱባይ ያለው ላኪልኝ። ስሙን እዚህ ሆኖ ነው የሚያወጣው። ባይዘዌ ይሄ እንደዚህ የቀልድ ምናምን እንትን እኔ በክብር ጠርቻታለሁ ልጅቷን። አንደኛ፣ ሁለተኛ ዱባይ ያለውን ልጅ ልኬላለሁ። ሁለተኛ ነገር ደግሞ ብላክ የሚባለው አንድ ቁጥር እየላከ ነው። አስገቢው። እሱ ይሱ ዱባይ ሆኖ የሚያወጣውን እልኬልሃለሁ። ያኔ እሱ የጠራው ኢሳቅን የጠራሁት ባህሬን ኤምባሲም እዚህም ስለሚመለከታቸው ነው። ገባሽ? ማንን ነው የማስገባው? ላኪ የሚባለው አብሮን ነበር። በሱ በኩል ነው ያወቅኩት፣ ግን አብሮን እየተባበረን ነበር እያሰባሰበ የነበረው። ብላኪ አንድ አበባ ስጠኝ፣ አንድ አበባ ስጠኝ። የዱባዩን ቁጥር ልኬልሃለሁ። እሱ ካርድ የላከልሽን ዱባይ ቁጭ ብሎ ካርድ የላከልሽን አኪድ ብላኪ የአሜሪካ ባንዲራ ያደረገው ነው። ፕራይቬት ነው አካውንት። ኦኬ አኪድ ይሄ ልጅ ነው። አዎ ኦኬ እሱ የዱባይን ቁጥር ልኬልሃለሁ። እሺ አይቻለሁ። ቀልደውለት። የአንቺ ስም ማሂ ነው? ማሂ ነው ማኪ። እሺ ሰላም፣ እንዴት አመሻችሁ? ብላክ ይባላል። ሰላም ብላኪ፣ እንዴት ነህ? እሺ ለምንድን የፈለጋችሁን? እኔ አብረን ሲሰበሰብ ነበርን። የልጅቷ ወንድ እኔ አልፈለኩም። እኔ ፈለኩት ጉዳይ ፈለገሻት ነበር ይመስለኛል አይደል? አካል እንጂ። አዎ። ስለዚህ እሷ ናታ መታ ማብራራት ያለባት። በመጀመሪያ ስልኳን ተቀበል ፎቶ ከመደረጉ በፊት ነው ያልኳትኝ። ዋትስአፕ ላይ ቮይስ አደረኩላትኝ። ቤቷ ጨራሽ ወንዶች አስገበታ እያሰደበች ነው ብለው እዚህ ጋር መተው ነገሩኝ። ከዛ የኤምባሲ አካል ጠርቼ ከኤምባሲዎች ጋር እያወራሁኝ ነው። ችግር አለ? ኦኬ ይኸውልሽ፣ ብሩን የሰበሰብነው እኛ ነን። እኔም ስላለሁበት ታውቃለች። ያው ራሷ ማኪ እሺ፣ እኛ ነን የሰበሰብነው። 900 ምናምን ሺህ ብር አካውንቷ ላይ ገብቶላታል። 200 ሺህ ብር እኛ እጅ ላይ እንዳለ አሁንም አልካድንም። እኛ እጅ ላይ 200 ሺህ ብር አለ አሁንም። እሺ ስለዚህ ምንድነው እኛ ምንድነው የፈለጋችሁት የምትዩ ከሆነ የፈለግነው ነገር ልጁ ሊቢያ እንዳለ ማስረጃ ነው የፈለግነው። ልክ ልጁ ሊቢያ እንዳለ ብላኪ አንዴ አንተ ከመምጣትክ በፊት የእናንተንም ጥፋት የእሷንም ደግሞ ምክንያቱም የሊቢያ ሲጀመር እርዳታ ቲክታክ ላይ መቆም አለበት ብለን ካስቆም ነው አንዱ እኛ ነን። ለምን ካልክ ልጆቹ ሊቢያ ሳይሆኑ የሆነ ቦታ ጋር ሄዱና እርስ በርስ ተቀመሙ። ኢቭን እናቶች ተገዝተው እዚህ ቲክታክ ላይ እንደመጡ ታውቃላችሁ። ሊቢያ ልጆቻቸው ሳይኖሩ 2 ሚሊዮን ብር ተጠየቅን፣ 3 ሚሊዮን ብር ተጠየቅን ብለው መሲ ሲሰድብሽ ነበር። ይስደበኝ ችግር የለብኝም እኔ ብለው ሲጠይቁ እንደነበር ታውቃላችሁ። እናንተ እርዳታውን ከመሰብሰቡ በፊት ነው እንጂ ማጣራት ያለባችሁ። በልጁ ስም ብር ከተሰበሰበ በኋላ አይደለም እርዳታውን መከልከል ያለባችሁ። ያ እንኳን ቢሆን ለሚመለከተው አካል ነው ገንዘቡን ማስረከብ ያለባችሁ። ምክንያቱም እኚህ እናት ተጠርተዋል፣ ገዝታችሁ ላይ መተው ብሩ ተሰብስቧል። ለምሳሌ እኔ ብላኪ አንተ ተቸግረ ብትመጣ ቸግሮኛል ስትልኝ ታመህ ከሆነ የታመምክበትን ወረቀት፣ የታመምክበትን ሆስፒታል፣ የታመምክበትን አካባቢ፣ ቤተሰቦችን፣ ጓደኞችን አካባቢ ላይ ሳልጠየቅ ገዝቴ ላይ አስገብቼ አልጠይቅም። በመጀመሪያ ደረጃ እናንተ የተሳሳታችሁትን ነው ወይ ሲገረፍ አይታችሁ እንደ ሰብአዊነት አዝናችሁ ሊሆን ይችላል ይሄን ያደረጋችሁትኝ ገባ። ነገር ግን እኔ እሷን አንቺ ቅድምን ብዬሻለሁ ሊቢያ ያለው የወንድምሽን ስልክ ቁጥር የሊቢያ ቁጥር ላኪ። ዳይሬክት ወንድምሽ ሊቢያ ስለመሆኑ መጠየቅ ፈልጋለሁ። ደውዬ አላልኩሽም፣ ቁጥር ላኪ ነው ያልኩሽም። ጥሩ ያልሽ እሺ አንዴ ያወራቸው ቆይ ብላክ ያውልሽ አንዴ ቆይ ብላክ አስጨርሽ። እንደሰማሻት አንዴ እኔ ላስጨርሽና ኖ እሰማሃለሁ። አንቺም ድራማ እንዳትፈጥሪ። ያውልሽ የወንድምሽን ቁጥር ሊቢያ ስለመሆኑ ሳታቂ ወንድሜ ሊቢያ ነው ብለሽ እርዳታም እነሱ ጋር ማሰባሰብ ስለማትጂ ወንድምሽ ሊቢያ አለመሆኑን ስልክ ቁጥሩን ካላወቅሽው ከማጋ ኮንታክት አድርገሽ ብሩን ላክሽለት ለወንድምሽ። እንዳትከፍቺ ሚውትሽን እንዳትከፍቺ። ወንድምሽ ስልክ ቁጥር አለው አይደለ? ከወንድምሽ ጋር ይሄን ያክል ብር አስገቡ፣ ይሄን ያክል ብር እንደዚህ አስገቢ ሲልሽ ነው አይደለ? ወንድምሽ ብር የምታስገቢለት የወንድምሽን ቁጥር ሊቢያ ያለውን የወንድምሽን ቁጥር እሱን አምጪ እያልኩሽ ነው።
እሱን አምጪ። ልክ ብላኪን እንደምጠይቀው አንቺንም ጠይቅሻለሁ። ከኔ በለጠ ደግሞ ይሳቅ ጠይቅሻል። የወንድምሽን ቁጥር ላኪ ስልሽ አላክሽም። ከቅድም ጀምረሽ ምትልኪልኝም የልጅቷን ቮይስ ነው። ልጅቷ በጥፋቷ ትወገዛለች፣ ይነገራታል። ገባሽ? አንቺ ደግሞ ይሄንን ድራማ እየሰራሽ ደግሞ ከሆነ እስከ ኢትዮጵያ ድረስ አልፋታሽም። ቅልቦችን እዚህ ገስት ላይ ጠራውና የቤተሰቦችሽን ሙሉ አድራሻ አቀበልሻለሁ። ምክንያቱም በሊቢያ ጉዳይ ስንቶቻችን ዋጋ ከፍለንበታል። እኔ ቁጭ ብዬ 4 ሚሊዮን ብር 3 ሚሊዮን ብር ለቅሜ ሰጭቻቸው አሰባስቤላቸው ቤተሰቦቻቸው ተገዝተው እናቶች ተገዝተው መጥተው ኢትዮጵያ ቁጭ ብሎ ድራማ ሲሰሩ ነበር ከና አክርሽ ጀምሮ ማለት ነው። ገባሽ? ስለዚህ ስልክ ቁጥር አምጪ። ከዛ ብላክ ቀጥል። አንቺ እንዳታወሪ ብላክ ቀጥል። ይኸውልሽ አሁን እኔ እዛ ሊቢያ ምናምን ያሉ ሰዎችን አውርተን ጨርሰናል። እኛ በራሳችን የተጠየቅነው አሁን አንቺ እንደጠየቅሽው ለኔ እዚህ ደላላዎች ይታወቃሉ። የደላላውን ስምና ስልክ ቁጥር ቶ ይቅርብህ። የደላላውን ስሙን ንገረን፣ ልጁን እኛ እናገኘዋለን ተብያለሁ። የደላላውን ስም መናገር አትፈልግም። ለምን እንደሆነ አይታወቅም። እኛ ይሄ ነገር ደግሞ አሁን ላይ ነው እኛ እንትን ያለን እንጂ ሰብአዊነት ነው። መጀመሪያ ሰው ሲገረፍ እያየው ደም ሲፈስ እያየው ደም የሚፈስበት ቪዲዮ እየላኩልሽ እያሳየውሽ ማንን እኛ ማንራራው ለሰው እንደዛ ተራርቶ ተሰበሰበላት። የሰበሰበው በኋላ ግን የተደረገው ነገር ልክ እንዳልሆነ እናውቃለን። እኛም ወንጀል ነው ብለን ብንከስ ልክ እንዳላረግን እናውቃለን። ግን ያን ነገር ካደረግሽ በኋላ ሰብአዊነት ይዞሽ አንዳንዴ ታደርጊያለሽ። የተደረገው ነገር ከተደረገ በኋላ ምንም እንኳን አሁን እኔ ባስቀርና ብበላ እንኳን ማለት ነው ብንበላባት 900 ሺህ ብሩ ይበልጥብኛል ከ200 ሺህ 200 ሺህ ብር ምን አረጋው 900 ሺህ ብሩ ማስቀረት ይችላል። እጄ ላይ ነበረ የተላከው። ከዚሁ ከአሜሪካ የተላኩላት ልጆች አሉ። 600 ሺህ ብር ከአሜሪካ ነው የተላከላት። 600 ሺህ ብር ከአሜሪካ ነው የተላከልሽ አይደል? እጃችን ላይ ነበረ 600 ሺህ ብሩ። አንድ ላውራኔ ኖ ይጨርስ። መሀል እንዳትገቢ ይጨርስ። አቁም። ምን ታርጊ? ይኸውልሽ መሲ ነው ስምሽ መሰለኛ። መሲ 600 ሺህ ብር የተላከላት ከአሜሪካ ነው። ማስቲ የምትባል ልጅ ነች የላከችው። 600 ሺህ ብር ነው። አዎ ማስቲ የምትባል ልጅ ነች የላከችው። ከዚህ ከአሜሪካ ተሰብስቦ ነው የተላከው። እኔ አሜሪካ ነው የምኖርበትን ከናድራሽ መስጠት ይችላል፣ ችግር የለብኝም። እና አሁን እኛ የምንፈልገው 200 ሺህ ብሩም አሁን አልካርንም አለ እጃችን ላይ 200 ሺህ ብሩ ይሰጣታል። ሄኖክ የሚባለው ወንድሜ ነው፣ ችግር የለውም። 200 ሺህ ብሩን እንሰጣለን። የምንፈልገው ግን ምን እንደሆነ ታውቂያለሽ ወይ? የደላላውን ስም ትንገረኝና እኔ ሰው ስላለኝ በራሴ ሰው ልጆች አጣራለሁ፣ ወይ ደግሞ ሊቢያ ነው የሚል ማረጋገጫ ታምጣልን ነው። ያንን ማረጋገጫ እንዳመጣች እንለቃለን። አንቺ ቅድም መተሽ ለህዝቡ ያልሹ ይሄ አንድ የሚውት አድርጊ። እነሱ ይሄን ጥያቄ ጠይቀውሽ ከሆነ ለምሳሌ ስሜ መሲ ነው ካልኩ የአባቴ ስም ስባል የአባቴ ስም ሀጎስ ሆኖ ተካልኝ ነው አይደለም አይደለ? አንቺ ደግሞ ሊቢያ ነው ወንድሜ ካልሽ ሊቢያ ነው ለወንድምሽ የምታዝኝ ከሆነ ሊቢያ ነው ከተባልሽ የሊቢያውን ደላላ ስልክ ገባሽ? ብርቅ አይደለም። ሊቢያ ያሉ ደላሎች ስልካቸው ቢሰጥ ማለት ነው። ጥያቄ አለኝ። ማንኛውም የእርዳታ ስራ ሲሰራ መጀመሪያ ማጣሪያ ይደረጋል አይደለ? ከዛ በኋላ ነው የሚደረገው። አሁን ብሩ ገቢ ከሆነ በኋላ ለምን ማጣራት ጀመሩ? መጀመሪያ ለምን አልተጣራም? ቪዲዮ ልካልን፣ ደም እየፈሰሰው እየተገረፈ ቪዲዮ ልካልን፣ ደንግጠን ይገባል። ቀጥል። እንዴት ናችሁ? ማኪ ብሎክ አላረኩሽም። አሁን ብሎክ አድርጎኛል እያልሽ ነበር። ሄኖክ ነኝ፣ ዱባይ ነው ያለሁት። ኮይኑ በእኔ ወጥቶን ኤክስቼንጅ ተደርጎ ወደ ብሮኮሊ አካውንት ሄደው ጀምር። ምን መሰልሽ መሲ ማስረጃ ጠይቅ። ይቅርታ፣ አንድ ጊዜ ይቅርታ። የኔን ጥያቄ ልትመልስልኝ ነው? ሄኖክ ቆይ ብላክ ይመልስ። እሱ ሊመልስ ነው መሰል። ኖ ሄኖክ ይመስለኛል ዱባይ ሆኖ ኮይኑን ያወጣው ነው። ብላክ ይመልስልሽ። ብላክ ስለሆነ እርዳታውን ሲሰባሰብ ብላክ አንተ አስረዳ። ይኸውልሽ ስመልስልሽ እኔ ደም እየተገረፈ ጭንቅላቱ እጁ ደም የነካው ቪዲዮ ተልኮልኛል። እሱን እልክልሻለሁ ከፈለግሽ። ሲቀጥል ደግሞ በሁለተኛ አስራውት እግሩንም እጁንም ታስሮ ሲገረፍም ቪዲዮ አለኝ። እሱንም እልክልሻለሁ። ለምን ቴሌግራም ላይ ቻናል ከፍተን እርዳታ የሚል ቻናል ከፍቶ እዛ ላይ ተፖስቶ እንዲሰበሰብላችሁ ስለተደረገ። እሺ እንዴት ናችሁ? እየሰማን ነበር። ኦኬ ይሄ ሁላ ማስረጃ ካለው መጀመሪያ ይሄን አይተው ነው የሰበሰቡት አይደለ? መሲ ልኬልሻለሁ፣ ግን አንድ ደቂቃ አሁን 200 ሺህ ብር በቀረበት ሰዓት ማስረጃ የተፈለገው እንዳወራ መሲ አንድ ደቂቃ ምን መሰለህ ወራጂ
እኮ ልመልስልህ ነው ወንድሜ፣ እየሰማሽ ነው። አንዴ ጠብቂ፣ አንቺ ዝም ብለሽ በመሀላት ትግቢ። እሱ የእሱ ነው የሚላል። የእሱ ምን መሰለህ፣ እኔ ወንድሜ በሊቢያ ነበር ያለፈው እና ስሙን መናገር ስለማልፈልግ ነው ደውዬ አወራሁት። እንደዚህ አይነት ነገሮች ሰው ተይዞብኝ ነበር ሊቢያ ላይ እና እስቲ የምታውቀው መረጃ ካለ ስጠኝ ስለው፣ እሺ ግን መጀመሪያ ስሙ ማን ነው አለኝ። ሙሉ ጌታ ይባላል ስለው፣ በስም እንኳን አናውቅም ግን ፎቶ ካለ ላክልኝ ሲል፣ እየተገረፈ ያለኝ ቪዲዮ አለኝ ግን ቪዲዮን አታሳዩ ስለተባልን ላሳየህ ዝም ብዬና አልክልህም ግን አልኩና አሳየሁት። ጅባ ከየት መጣ አግዳሚ ወንበር ከየት መጣ አለኝ። እየተገረፈ ያለው ልጁ ጅባ ላይ ነው። አግዳሚ ወንበር አለ ተቀምጠው ያዩታል ልጆች ሲመታ አግዳሚ ወንበር ላይ። አግዳሚ ወንበር ከየት መጣ ምንጣፉስ ምናምን አንጥፎ እንዴት ይመታል ምናምን ነገር አለኝ። እኛ ስንመታ ታውቃለህ አንተ ሲሚንቶ ላይ ምናምን እንደተመታ ነው። በዛ ላይ ወንበር የለም። ይሄ ነገር ጠርጥሩ፣ ብር እየተበላችሁ እንደሆነ አስቡ ምናምን አለ። ከዛ በኋላ ጠርጠር። ከዛ ግን ጥያቄ ስለምናቀርብላት ጥያቄ መልስ የላትም እሷ። ብላክ እኔ አሁን ለምሳሌ የወንድሟ ያለበትን ስልክ ቁጥር ልካልኛለች። አንደኛ ይሄው አሳያለሁ። ስልክ ቁጥሩን ልካልኛለች የደላላውን። ወንድሟ እየተገረፈ እንደዚህ ዘቅዝቀውት ይመስለኛል። ይሄ ቪዲዮ ነው አይደል እናንተ ጋር ያለው እንትኑ? ይሄ ሸራው ይሄ ነው አይደለ? ይሄንን ያኛውስ ደም ያለው አልተላከልሽም? ቁጭ ብሎ እሱ አለ ደም ያለው ቁጭ ብሎ ያለው እና ደግሞ ይሄ እጁ በጣም ተተልትሎ ቁርጥርጥ ብሎ ጭንቅላቱ ደምቶ ምናምን። እጁን እንደዚህ አድርግ ማሳየታችን ነው ይዘጋብሻል። አይ እንደዚህ ራቅ አድርጌ እንድታምን ብዬ ይሄኛውን ያ እሱ ይሄን አለ ሌላ አለልሽ ደግሞ ቁጭ ብሎ ደም ነገር ቁጭ ብሎ። እሺ ላኪልኝ፣ እነሱ ጋር ያለውን ቪዲዮ ላኪልኝ። ይቅርታ ያኛውን ቪዲዮ ላኪላ። ቁጭ ብሎ ያው ተፈንክቶ ያለው ጭንቅላቱ ምናምን እና ያ ቁጭ ብሎ ያለውን ቪዲዮ ስታየው ጭቃ ቤት ነው። በዚህ በኩል ይሁ ኦልሞስት ቅርጋኝ ነው ግራ ነው የሚሆነው። በዚህ በኩል ስታየው ብቻ ወንበር ላይ ቁጭ ያለ ልጅ አለ እግሩ ተንጠልጥሎ ምናምን እግሩ ይታያል በዚህ በኩል። እሺ ችግር የለም ደውለን እናጣራ እናንተ ባላችሁበት። ይኸውልሽ መሲ የሙዲትን ጥያቄ ለመልስ ላንቺ ጠቅለል አድርጎ ለመንገር ከመደወልሽ በፊት አንድ ነገር ልናገር። ይሄ ቁጥር እነሱ ሲጠይቁሽ ለነብላክሰጥሻቸው ነበር? አዎ አንዴ ቆይ ብላክም እንትና ሚውት አድርጎ ያውልሽ ሀቅ ካለሽ አትንጣጪ። ሚውት ከፍተሽ አታውሪ። ቁጭ ብለን ስራ ፈተን ኤምባሲ ጠርቼ እዚህ ጋር ቁጭ ያለውም ይሳቅም ስራ ፈቶ ቁጭ ያለው ላንቺ ነው። ከመደወልሽ በፊት የጠየኩሽ ያለውትኝ ይሄንን ቁጥር ለነሱ ሰተሻቸው ነበር ወይ? ይሄን መልሽ። አዎ የሰጠዋቸው እነዚህ ደውለው ደላሎቹን ካናገሩ ኢንፎርሜሽን እየሰጠክ ነው እንዴ ተብሎ ልጁ ይቀጠቀጣል ስትለኝ እናቴ ግን ግማሹን አሳይ ብላ ቁጥሩን ጽፌ የተወሰነውን ቀንሼ ማለት ነው የመጀመሪያውና እሱን አሳይቻት ላኩላት። ሌላ ደግሞ ኢሞ ላይ ቪዲዮ የላኩልሽ ላንቺ ማለት ነው ስክሪንሻቱን፣ እሱን ለሄኖክም ለሷም ላኩላቸው። በኢሞ የተላከውን ማለት ነው። በኢሞ የተላከውን ኢሞ ስክሪንሻቱን ለሁለቱም ላኩላቸው። ቁጥሩን ደግሞ ለሷ ግማሹን ማለት ነው ጽፌ ላኩላት። ሙሉን ያላኩበት ምክንያት ምንድነው? ሙሉ ቁጥር ሰተሽ ከተደወለና ዛንትን ከተባለ ልጁን ያስሩታል። ምክንያቱም እነሱ እዛ ልጁን አግተውት ኢትዮጵያ ነው አካውንቱ የሚገባው። መሲ ልንገርሽ፣ ኢንፎርሜሽን ከማንም ጠይቂ ማለት ነው። ሊቢያ ያሉት ሰዎች አግተው አይሻ። ስለዛ ኢትዮጵያ ያለ ሰው ኢንፎርሜሽን እንትን ካለ ልጁ ላይ ችግር ስለሚያመጣ ሙሉ ቁጥር እንዳሰጭ አለችኝ። አሁን ራሱ አሳይሻለሁ። ቁጥር ልሰጪ ነው ግን ኃላፊነት ትወስጃለሽ ስትለኝ እህቴ ችግር የለውም ብዬ ነው የተቀበልኩት ማለት ነው። ግን ቁጥሩ ሲሉኝ ሰጥቻለሁ። ይሄ ሁሉ ግን የሆነው ቁጥር ያሉኝ እውነት ነው ውሸት ነው ይሄ እንትን ሸራ አለ ምናምን ያሉኝ ግን ኮይኑ ከተወሰደ በኋላ ነው። አንድ ሁለት ደግሞ 300,000 ብር ፍሪጅ ተሽጦ ልንገርሽኒ የሰፈር ሰው አሰባስቦ እህቴ ስልኳን ሽጣ የመጀመሪያ 300,000 ብር ገብቷል። አንድ በይ። ሁለተኛው ደግሞ 300,000 ብሩን ሁሉም ምን ያዋጣው እሷ ቤትም ቅድም እንደነገርኩሽ ማለት ነው። እሷ ቤትም ሲስጋም ሁሉም ተረባርበው ሁለተኛው 300,000 ብር ገባ። 600,000 ደግሞ መስቲ
እኔ ራሴ ነኝ ያወራዋት። ጓደኛዬ ናት፣ የእሷ ለብቻዋ ናት። አላቅም ጓደኛ ይሁን አይሁን ከዛ በኋላ ነው ያወቅኩት ማለት ነው። መጀመሪያ ግን እኔ መስቲ ወንድሜ እንዲህ ስላት በራሷ 10,000 ብር አስገባችልኝ። መስቲ ማለት ነው በራሷ 10,000 ብር አስገብታ ምንም ሳትነግረኝ ድፍንፍን አድርጋ ማኪ በጣም ተጨናንቀሻል እንዴ? እኔ እኮ 400,000 ብር አሰባስቤልሻለሁ አለች መጀመሪያ ማለት ነው። ማኪ 400,000 ብር አሰባስቤልሻለሁ ግን ሰርፕራይዝ ላርግሽ ብዬ ነው እና ትንሽ ጠብቂኝና አስገባለሁ አለችኝ። በማታ ነው የነገረችኝ። እንዳውም አልቅሽ አመሰገንኳትና ያላሰብኩት ነገር ነው ብዬ ዝም አልኩኝ። የዛኔ 400,000 ሲባል አልተናገርኩም ዝም በይ ብላኝ ማለት ነው። ከዛ 600,000 ብር ልኬልሻለሁ ስትለኝ የዛኔ መጥቼ ለሷም መስቲ 600,000 ብር አስገብታለች። አሁን የሚቀረው የተወሰነው ስላት በቃ እኮ መስቲማ 600,000 ብር ካስገባችልሽ የሚቀረው 250,000 ብር ነው። እንደዛ ደግሞ ሲሆን ኮይኑ አሁን ይሸጣል፣ ከዛ የሚቀረን የተወሰነ ነው አለችኝ። እሺ አልኳት። ከዛ ኮይኑ ኢሜል ላኪ ተባልኩ፣ ላኩኝ። ወጣ ኮይኑ ማለት ነው። ኮይኑ ከወጣ በኋላ ጥያቄ የማንን ኢሜል ላክሽ? የራሴን ኢሜል ማለት ነው። የራሴን የቲክቶክን እንትን ስር አንስቼ ልክልሻለሁ። የራሴን ልኬ ወጣ እንትኑ ማለት ነው። ኮይኑ ወጣና እንደውም መጨረሻ ላይ ስንት ኮይን ነው 4,000 ነው ምናምን ኮይን ሲቀር ተጠቀሚበት ስትለኝ እኔ አልፈልግም። ኢቭን እኔ ሰው ቤት ገብቼ ራሱ ሜምበር አልሆንም። አሁን ላይ ሰው ቤትም አልገባም። እኔ አልፈልግም፣ ምንም አያደርግልኝም እያልኳት አየር ላይ አወጡት እነሱ ማለት ነው። ከዛ እኔ ደግሞ ቼክ አደርጋለሁ ቶሎ እየኩኝ ማለት ነው። ስንት ቀረ ስንት ወጣ ምናምን የሚለውን ወዲያው አየር ላይ ቼክ ሳደርግ ወጥቷል። ሄጄ አኑ ወጥቷል ስላት አው ወይ ሄኒና ማን ነበር ስሙ? አንዱኛው ስሙ አይያዝልኝም። ሄኒና የሱ ስራ እኮ ነው እነሱ ናቸው ያወጡት አለች ማለት ነው። በዚህ ኮይኑ ወጥቶ አለቀ ማለት ነው። ከዛን ቀን በኋላ ግን ኮይኑ ከወጣ ቢያንስ አንድ ቀን የገባ ነው ገስ ለእርዳታው። ከዛ ውጭ እንገባለን እንጮታለን። አንድ ቀን ገባንና ከዛ በቃ የሚቀረው ትንሽ ነው ሞባይል ቻሌንጅ እንጀምር ተብሎ ሞባይል ቻሌንጅ ተጀመረ። እኔም ሞባይል እንትን እያልኩኝ ያሰባሰብ ጀመርኩ። እሷም ማሰባሰበች ምናምን የተወሰነ ብር ገባ። ከዛ ምን አለችኝ ኮይኑ ስንት ነው አኑ ንገሪኝ አልኳት። የኮይኑ ብር አስጨንቆኛል ንገሪኝ ስላት 170,000 ብር ነው ኮይኑ 30,000 ብር እኔ ጨምሬ እሰጥሻለሁ አለች። 200,000 ብር የሚቀረው 50,000 ብር ነው አይደል መሲ? ከሁሉም የሚቀረው 50,000 ብር ሲሆን ስንት ነው 20 ምናምን ተሰበሰበና እኔ ከደሞዜ 15,000 ብር ተርፎኝ ነበር። 15,000 ብር ጨመርኩ። እሱም ገስት ላይ ነው የነገርኳት 15,000 ብር ከኔ ጨምሬያለሁ ብዬ ማለት ነው። ይሄ አገባ አለቀ። እኔ አሁን የምፈልገው መሲ ያውልሽ ያሉኝን ነገር ሁሉ ነገር አቅርቤያለሁ። ያላቀረብኩት ነገር የለም። ግን ይሄ ሁሉ ነገር ሆኖ ከትላንት ወዳ ከነቀኑ አለ ከትላንት ወዳ አርብ ማታ ራሱ ፕሮፋይልሽን አንሺ በቃ ይሄው እየገባልሽ ነው ብር ብላኛለች። አንደኛ የእውነት ወንድሜ እነሱ እውነት መረጃ ካላቸው እውነት ካልታገተ እውነት ከሆነ ለምን እስከዛሬ ድረስ ቆዩ? ለምንስ ኮይኑ ከገባ በኋላ ስልክ ቁጥር አምጪ እንደዚህ አድርጊ መባሉ ለምን አስፈለገ? እኔ አሁንም ቁጭ ብላ ለፍታልኛለች። እሱን አልካድኩም። ምንም የካድኩት ነገር የለም። አጠቃላይ አሁን 700,000 አስገብተውልሻል። 200,000 እንዳሉት 200,000 ነው የቀረው ብለዋል። ልክ ነው። 207,000 ይቀራል። ያው ወንድሜ አንድ ነገር ሚውትን አንሳና ይሰማል። ያው እናንተም በዚህ አጋጣሚ መጀመሪያ መመስገን አለባችሁ። ለምን ሰባዊነት ተሰምቷችሁ ይሄን ያክል ራሱ እርዳታ መሰብሰባችሁ እንደኔ በጣም ትልቅ ምስጋና አለኝ። ግን ኦሬዲ ይሄ ነገር አሁን አንድ ቆይ ልጨርስና ጥያቄ ልጠይቅሽ ወይ በላኪ አይ ጥያቄ ልጠይቅህ ነው በዛው እንድትመልስልኝ ነው። እሺ ለምሳሌ የሊቢያውን ቁጥር ልክ የላችኋለሁ ስላለሽ ነው 251 951 ብዬ ብልክልህ የኢትዮጵያ ኮድ እንዳለው ያው ፕላስ 251 ስላለ የኢትዮጵያ ኮድ እንዳለው አሁን እኮ አለች እኮ ይኸውልህ ሰሞኑን አይተህ ከሆነ የሳውዲ አንድ አጀንዳ አለን አይተህ ማታ ያው ትከታተላለህ ብዬ አስባለሁ። ሰዎቹ እዛ ያሉ ሰዎች መረጃ ይዘው ወጥቶ መናገር ፈርተው እስከዛሬ ድረስ
ይኸው 20 ምናምን ቀን ይሆናል ህዝቡ እየተሰቃየ ያለው ማለት ነው። መናገር ይፈልጋሉ ግን ያሉበት ቦታ ማንም ሰው ሪስክ መውሰድ አይፈልግም። ገብቷል። አሁን ይሄ ልጅ እሷ እንዳለችው እውነት ያው የደላላ ነገር ይታወቃል። ኢንፎርሜሽን ሰጠ ተብሎ ልጁ ላይ ምን እንደሚደርስ አሁን ያን ሁላ ብር ሳስገብታችሁ ለ200,000 ብር ያን ሁላ ጥሩ ስራችሁን በእንደዚህ አይነት መንገድ መጥፋት የለበትም። ክሬዲት ልትወስዱ ይገባል። እናንተ በጣም ጥሩ ስራን የሰራችሁት ለፍታችኋል። ምኛም ያላረግነው ዛሬኛ ያላረግነው ነገር ነው ያረጋችሁት እና ልትመሰገኑ ይገባል። ይሄ ነገር እንደዚህ ባይሰፋና ያው መጀመሪያም ደሙን አይታችሁ ልጁን እንትን ብላችሁ አምናችሁ ነው ለፈጣሪ ብላችሁ የጀመራችሁት ይሄ ነገር። ስለዚህ እንደው ነገሩን ባናሰፋውና እውነት እንደተባለ ይገባለትና ልጁም ነፃ ሆኖ ያው የሰው ህይወት ነው ታውቃለህ። ሊቢያ ላይ በጣም ከባድ ነው። እንደውም እዚህ ሳውዲ ያሉት ይሻላሉ ሊቢያ ካሉት እውነት ለመናገር ብዙ ነገር ምን ሰማው እስከ መሞት ምናምን ደረጃ የሚደርሱት ሊቢያ ያሉት ናቸው። ሳውዲ ያሉት እንኳን ቢያንስ አምልጠው በምንም መግባት ይችላሉ። እና ባናሰፋውና እሷም አጥፍታ ከሆነም ይቅርታ ብላ የቀረውን ብሯን እንትን ብላችሁላት እንደመጀመሪያው በፍቅር እንደጀመራችሁት እኛም በፍቅር ብንተውና ባይረዝም አጀንዳው ነው ምለው። አመሰግናለሁ። ይቅርታ እኔ ላውራ ቅድም ሙኒትም ጥያቄ ስጠይቅ ነበር አንተም እንትን ብላል። የውልክ መጀመሪያ የሙኒት መልሽ ይላታለው ይሄና የራስን ጠይቅ አንዴ ላውራ። መጀመሪያ ስትመጣ እኔ ገስት ሊሆኝ ነው ዋትስአፕ ላይ አሁን ብሮኮሊ ልካልኝ አየውና ደነገጥኩ። እንዴት በዚህ ያለ ደረጃ እንደዚህ ይደረጋል ምናምን ብለን ከዛ በማግስቱ ተባለ እርዳታ ተጀመረ። ሳይ ያለው ቪዲዮ ምናምን አላሳመነኝም። ከዛ ቦታዎቹ መሬቱ ምንጣፉ ምናምን ሁኔታዎቹ ራሷን ማኪን ጠይቀናታል። ቢያንስ ምን አልኳት እርዳታ ሲሰበሰብ ቢያንስ ልጁ እዛ ሆኖ ዳይሬክት ከረንት ሎኬሽን እና ላይቭ ሎኬሽን ይላክ፣ እዛ ለመሆኑ ማረጋገጫ ቦታዎችን ይላክ ያሳይ። በዚህ ሰዓት ብዙዎች ሊቢያንን እያሉ እርዳታ እየሰበሰቡ ገንዘብ እየተበላ ነው። የዚህ ማረጋገጫ ያዢና አሰባስቢ ብዬ ስጠይቃት ብሮክሊን አለ ልጁን አምነዋለሁ በማምኑ ሰው ነው የመጣችው። ከዚህ በላይ ደግሞ ማረጋገጫ የለም። እናትየው በቪዲዮ ወጥተዋል። 4 ቀን ነው 5 ቀን ነው የተሰበሰበው ብሩ፣ 1 ቀን አይደለም፣ የረጅም ቀን ነው። ከ5 ቀን ከ6 ቀን በላይ ተሰብስቧል። እና መጨረሻ ላይ እያለ እያደረሽ ሌላውን ታዩና ማኪ ማስረጃ ላኪ፣ እነሱ የደወሉበትን ስልክ ቁጥር ላኪ ስንላት የተቆረጠ ቁጥር ነው። ቮይስ ሪካርዶ ሁሉ አለ። አይሆንም ይገሉታል፣ ማስረጃ ካላኩ ይገሉታል። እሺ ብር ትራንስፈር አድርጋችኋል፣ ግማሽ ብር ገብቷል። ሊቢያ ላሉት ደላሎች ግማሽ ብር አስተላልፈናል አለች። የተላለፈው ሳይሆን በኢትዮጵያ አካውንት ነው። ቢያንስ ይሄ እንኳን ተይዞ ውሸት ከሆነ ሌቦች ከሆኑ ለመያዝ እንትን ይላል። በፖሊስም ተይዞ በምን የሚሆን እዛ ያሉ ናቸው። ይሰበሰባል። ብሩ የሚገባው የት ነው? በኢትዮጵያ አካውንት ላይ ነው። በእርግጥ የእርዳታው ብር ሲሰበሰብ በማንም አካውንት አልገባም። በራሱ በማኪ ወንድም አካውንት ነው የገባው። በለጠፈችው ማለት በግለሰብ አካውንት አልገባም። ሁለተኛ እዛ ላሉት ሌቦቹ ሊቢያ ላሉት ለተባሉት ሌቦች ብር ሲገባ የነበረው ኢትዮጵያ ባለ አካውንት ነው። ከዛ ይሄ አካውንት ይያዝና ባንክ ፖሊስ ጣቢያም ሄደሽ የትም ሄደሽ ማስረጃ ተይዞ ብሩ አካውንቱ ይታገድ ምናምን ስላት አይሆንም አለች። ቮይሱ አለ ይያዛል፣ ይገልብኛል፣ አይሆንም ምናምን አለች። ከዛ ፈርቺ ትራንዛክሽን አስወጣው። የ6 ወር ምናምን ትራንዛክሽን ሲወጣ ባንኩ እንትን ያለበት በየቀኑ እርዳታ የሚደረገው ብር ወዲያው ነው ወጪ የሚሆነው፣ ወዲያው ነው ወጪ የሚሆነው፣ አይቀመጥም። ከዛ ፈራውና እንደዚህ ስል ያው ተሰብስቦላታል፣ ብሩ ገብቶላታል። ቆይ እስቲ የኮይኑ ብር ይያዝና ይጣራ። በዚህ መሀል የተፈጠረ ከትላንት ወዲያ ድረስ ከኔ ጋር እያወራች ነው ማኪ። በመሀልም እንደተፈጠረ አላውቅም። ዛሬ አንቺ ጋር መጣ እንደዚህ ሆነ። ብሩን አልተከለከለችም፣ ያ ብር አለ። ግን ይሄ ነገር ማከል እንትን ሲል እስቲ ይጣራ ተብሎ ከዛ በላይ ተሰብስቦ እርዳታ ተደርጎ ሰጥቷታል። ሄኖክ አንድ ጥያቄ ልጠይቅህ። እዚህ እርዳታ ላይ አንተ ተሳትፈሃል? እኔ ኮይኑን እና ሄኖክ ሳይሆን ብላኪ ሳይሆን ሄኖክ ሄኖክ እዚህ እርዳታ ላይ አንተ ተሳትፈሃል? አዎ ሪሲት ባኒ ገብቶ ሪሲት ሁሉ ልኬላታለሁ። አዎ አንደኛ እዚህ ሀገር ሆኖ ስፔሻሊ ኢማራት ላይ ሆኖ በሊቢያ ጉዳይ አንድ ሰው እርዳታ እንዳይሰበስብ የሊቢያ እንደዚህ ታግቶ ነው ብሎ አካውንት መስጠት ሳይሆን እዛ ገስት ላይ በራሱ መገኘት እንደሚያስቀጣ እንደተነገረ አታውቅም። ለምን ገባ አንተስ ይሄን ነገር ሳታጣራበት ማለት ነው? አንተ ራስህ እዚህ ሆነ ራስን ህይወት አደጋ ራስን ለምሳሌ ለሁሉም ኢማራት ላይ ለሚኖር ተነግሯል፣ አስጠንቅቋል በመንግስት ደረጃ ማለት ነው። በቃ የሊቢያ ጉዳይ ላይ አንድ ገስት ላይ አልኩ አሁን ብላኪ ታግቶ ቢመጣ
እዛ ገስት ላይ መቀጣት መገኘት በራሱ የህገወጥ ዝውውሮች የነዛ እንትኖች ላይ ሼር ናችሁ ተብሎ ነው የሚታሰበው። ያው ይሳቅም አለ ኤምባሲ አካል ነው እንግዲህ ይሄ ነገር እንዴት እንደገባህበት እኔ አላውቅም ወይ አልሰማክ ይሆናል። እኛ ለምሳሌ አንገባም አቁመናል። እናትየውን ፍታይ ገስት ላይ ቁጭ ብለው ማለት ያው ልክ የፈለገ እናት ይታይ ልንገርህ አንተ እዚህ ሀገር ሲአይዲ ጠርሶ ጨለማ ቤት ውስጥ ተቀምጠህ ምናምን እረዳለሁ እንዳትለኛ ቀኝን ሲመጣ ግራን ስጣለ መጽሐፍ ቅዱስ ላይ ነው ያለው ምድር ላይ የለም አላልሰማም። ይሄ አዋጅ ይሄንን መንግስት ይሄንን ማስተላለፉን አላወቅም አልሰማህም። በቃ ይሄንን ነው ብለህ ማለፍ ያለብህ እንጂ እናትየው ሲያለቅሱ ብታዩ ኖሮማ የእናትየው እያለቀሱ እያለ መረጃ ጠይቃችሁ ብሩን ትሰጡ ነበረ። ቀላል ነገር ነው። ይሄም አጀንዳ መሆን አይገባውም ነበረ። አንደኛ የትኛውም የሊቢያ ደላላ ገንዘብ የሚዘዋወረው በኢትዮጵያ ንግድ ባንክ ውስጥ ነው። ሰንሰላታቸው ረጅም ከመሆኑ የተነሳ እንደዛ ነው የሚያደርጉት። እኔ ለብላኪ ያስገባለሁ፣ ብላኪ ለይሳቅ ለጁ እንደዛ እየተደራረጉ ነው የሚሄዱት። በጭራሽ የሊቢያ አካውንት እንትን አይላቸውም። ኢትዮጵያ ውስጥ ነው አንድ ሰው ወደ 70 ምናምን እንደዚህ እየተደራጁ ነው ብሩ የሚዘዋወረው። አንድ አሁን ብላክ ቢያዝ ብላክ አንተን ያስይዛል። አንተ እንደዛ እያለ ነው ልታስይዙ የምትችሉት። የልጁ ላይ ደግሞ መደወል አሁን ብላክ የአሜሪካ ከሆነ የሚኖረው ልጁ ስልክ ላይ ተደወለ ማለት ብር አለው ልጁ ተብሎ ሌላ ነገር ነው የሚደርስበት። ወይ ልጁን ይረሽኑታል ብር ካልመጣ የሆነ ነገር ነው። አሁን ሙሉውን ቁጥር ልካለች። ገባችሁ? ሙሉውን ቁጥር ብላክ ልክልሃለሁ። እናትየው ደውሏል። እናትየው አሁን እናታችሁ አሁን የብላክ እናት ወጥተው በቪዲዮ ብር ተሰብስቦ ውሸት እንኳን ቢሆን በቃ ይሄ 200 ሺህ ብር ነው። በ200 ሺህ ብር ስማችሁ ሊነሳ አብላጫውን ብር ሳታጣሩ ሰጣችኋል። በ200 ሺህ ብር ኮይኑን ካወጣችሁት በኋላ አንሰጥምና እስክናጣራ ነው ማለት ሰው ጭንቅላት ላይ የሚፈጥረው ነገር አለ። ከናንተ ይለፍ ገንዘባቸውን ስጧቸው። እንደኔ ነው የምልህ። እንተለው ነገር ካለ ሰጠችውን ቁጥር ራሱ ጠይቃናት ለኛ አልሰጠችንም። እዚህ ደረጃ እኮ አይመጣም ነበር። የሆነ ስልክ እንኳን የዛን ሀገር ስልክ እንኳን ስጪም ብለን እዚህ ደረጃ አይመጣም ነበር። አልሰጠችም። ስልክ ተቆርጦ ነው እንደምን ነው። አሁን እኮ የከለከለችበት ምክንያት በጣም አሳማኝ ነገር ነው። በቃ ለምን በነገራችን ላይ አሳማኝ ምክንያት ነው። እውነት ነው። አሁን መሲ እንዳለችው እሱ ብቻ አይደለም። እስር ቤት ጥሩ ልብስ ለብሰ ሰው ልጠይቅ ብትል እያጠነከርክበት ነው እንጂ እንዲፈታ እያደረኩ አይደለም። እንኳን ከአሜሪካ ደውለህ አጣራለሁ ብለህ እንደዚህ ሀገር ብር ነው የሚፈልጉት እነሱ። ብር ባይፈልጉ እኮ የተላከላቸው ብር በቂ ነው። ልጁን መልቀቅ ይችሉ ነበር። ግን ብር አለው ተብሎ ነው እንትን የሚለውና ሌላ ደግሞ ሁለተኛ እንደዚህ አይነት ስራ ሰራው ብለህ ብትሰራም ደብቀ ስራ እንጂ ሚዲያ ላይም እንደዚህ ወጣጣ ተናትበል። ምክንያቱም በእንደዚህ በእርዳታ ብር ብዙ ነገር ነው የሚሰበሰበው። ብዙ ነገር ነው። ዱባይ ኮንክ አንድ ቀናና በአካልም ላወራ እችላለሁ ከፈለክ ማለት ነው። ብዙ ቦታ ነው የሚሄደው። በእርዳታ ብር የሚሰበሰብ ብር ሚጣላ ሰው ሊኖር ይችላል። ትልቅ ወንጀል ነው እና እናንተ ለበጎ ነው ያደረጋችሁት። ያን በጎ ስራችሁን ደግሞ ከፈጣሪ ታገኙታላችሁ። እሷም ዋሽታ ከሆነ ከፈጣሪ ታገኘዋለች። ለምን ሰው ደግሞ እናት የምታክል ነገር ሚዲያ ላይ ቁጭ አድርጎ እንደዚህ ያደርጋል የሚል ያው እናቱን የሚወድ ሰው የእናት ክብር የሚያውቅ ሰው እንደዚህ ያደርጋል ብዬ ምንም አላስብም። እና ይሄም አጀንዳው ሊሰፋም አይገባም። በቃ ያለው ነገር ይሄ ነው። ያላቀረበችበት ምክንያት ስልኩን ደግሞ በቂ አሳማኝ ምክንያት ነው። ሌላ ምንም እንትን አያስፈልግም። እና ይሄ ነገር እንትን በሉና እዚሁ ቢቋጭ ጥሩ ነው። ይበቃል። ያው ለምን እናንተም ስማችሁ ለምን ይጠፋል? ጥሩ ስራ በሰራችሁ ከዚህ ዱባይ ኮንክ ለሷ መስጠት ካልፈለግ መተክ ለኔም ስጠኝ፣ እኔ ያስገባላታለሁ። ለሷ መስጠት ካልፈለግ ልጅቷ ብሮኮሊ ጋር ነው ያለው ብሩ። ትላንት ነው ከትላንት ወዲያ አውርታ ተቀበሉና ስጧታ አስገባልሻለሁ ብላታለች። ከኔ ጋርም ከትላንት ወዲያ አውርታ ታስተላልፍ። ትላንትናና ዛሬም እንደተፈጠረ አላውቅም እንጂ እኔ ያለሽ ማኪ ነው ማነው ስምሽ? አንቺም ከኋላ ያረግሽው ፎቶ አንሺ። በፍቅር እንደጀመራችሁ በፍቅር እንትን ትላለች። ችግር የለውም። ይሄን ያህል ብር ማስገብተዋል። የሚከለክሉበት ምንም እንትን የላቸውም። ለምን ያው ወንድሟም ያለው አሜሪካ ነው። እሷን ያቺኛዋን እልህ ውስጥ የከተታት ምን እንደሆነ ታውቃለህ? ሰው ስትሆን እልህ ውስጥ ትገባለህ አይደለ? በዚህ በ2 ቀን ውስጥ ነው በ3 ቀን ውስጥ ይመስለኝ እሷ በጣም ብዙ ሰው እያላከች በቃ ተደጋጋሚ እሷ ጋር እየሄዱ ሌባ እያሏት 5 ቀን 6 ቀን እንቅልፍ አታን የሰበሰበችው እና ያ ነገር ንዴት ውስጥ ከቶክ እንትና እንደሰው ያስተዋል። ስለዚህ አሁን በቃ ሰው ሳይ ብዙ ነገር እንትን ይላል እና እዚህ ቤት እንኳን ሼር እንኳን አድርጋ አልጠራችኝም።
እኔም በማቃቸው ሌሎች ጊፍተሮች ናቸው ደውለው እንዴ ምንድነው ስማችሁ እንደዚህ የሚነሳው ለመጣችሁ አታወሩም ስትለኝ ነው የሆነች ልጅ ቆይ አይ ሄጄ አወራቸዋለሁ ብዬ የመጣሁት ነኝ። ወንድሜ እናመሰግናለን። ያው በሷ ቦታ ሆነም እኔም ይቅርታ ጠይቃለሁ። ፎቶውንም ታነሳለች። በቃ ያለውን ነገር ያው ከነሱ አንተ ትሻላለህ፣ እኛ እንሻላለን። ለምን ትንሽ ያለንበት ሀገር እንኳን አሪፍ ነው። ገብቷል። እንሰርተንም እንትን ኮይኑንም እኮ ማለት በትርፍ ነው አትርፋ ነው የገዛቻት። ካለው ብር ላይ 30 ሺህ ብር ተጨምሮ ነው ኮይኑ 170 ሺህ ብር ነውና በትርፍ ነው በ200 ሺህ ብር ሌላ ጊፍተር ከሚገዛ እዛ ብር ላይ 30 ሺህ ብር ተጨምሮ በትርፍ ሁሉ ነው የገዛቻት እሷ እንድትጠቀም ብላ ማለት ነው። ስለዚህ አሁን አይታል እኛ አሁን እንደዚህ ሰምተን ተነጋግረን እንትናን ግን አሁን ሌላው ሰው የሚረዳው በቃ በማይሆን መንገድ ስለሆነ ለምስማችሁ ይጠፋል። ጥሩ ስራ በሰራችሁ እናግዝ ባላችሁ በማይሆን ነገር 900 ራሱ ከልክላችሁ እኮ ቢነሳ ይሻላል። ይሳቅ ይሄ ነገር ከመነሳቱ በፊት ለልጅቷ ለብሮከሪ የምትባለው ቀጥታ ደውያለሁ። ሄሎ ማዘር እንዴት ዋሉ? ሄሎ ቆይ አንዴ ጠብቁኝ ማዘር። ለሷ ደውዬላታለሁ፣ ዋትስአፕ ላይ ቮይስ አስደርጌላታለሁ። ሙኒት ልካት ገስት ላይ ሄዳ አልመጣም እዚህ ይምጡ ስትል ነው ፎቶዋን ያደረገችው። ማዘር ደህና ዋሉ? ያንንም አልመጣም እዚህ ይምጡ ያልንበት ምክንያት ብሩ የተሰበሰበው እኛ ቤት ነው። ብሮክሊ ቤት ተከፍቶ ነው የተሰበሰበው። ብሩ እዛ እስከተሰበሰበ ድረስ ሌላ ቦታ ሄጄ ለፍርድ የምቆምበት ምክንያት የለም በሚል ነው። የኔ አይሰማችሁ? አይ መሲ እንትን ነች እሱ እናት ማዘር ይሳቅ እናትየዋ ይኸው ደውሎ መስመር ላይ ነው ያሉት። ማዘር ይሰማውታል? አዎ ልጆት እውነት ዲቢያ ነው አይደል ያለው ማዘር? እዛ ነው ያለው። መቼ ነው ሄደው? ከደማ ወር ነው። አንድ ወር? በቃ እኔ ልጆት መታል አናግራናቸዋል። ምንም ብሩ ለመውሰድ እንደዚህ የስርቆት ምናምን ነገር የለበትም ማዘር። ያለ መግባባት ነው። ልጆትን ስልክ ቁጥር ጠይቋት ነበረ፣ መረጃ ስጭን ነበር ያሏት። ከዛ በኋላ ልጆትም ትንሽ እሞሽ ነው። ይሄ የወጣቶች አላረል እርስ በራስ ለዛ ነው እንጂ ምንም እንትን ነገር የለም። እናስገባለን ብለዋል፣ ያስገቡልዎታል። እሺ እናቴ መጀመሪያ እኮ በደንብ ረድታኛለች እኮ። አሁንም አለመስማማት ነው እና በቃ መጨረሻ ላይ የቀረው ብር ነው። አሁን ትናንትና ደውለው ብታይ በቃ ወይ አሳልፈን ለሌላ ደላላ እጥፍ እንድከፍሉ አረርጋለሁ አለኝ። ለማንኩት፣ በቃ አልቅሼ ለማንኩት። ችግር የለም አሁን ያስገቡ ይሰጦታል፣ ትሰጦታለች። እሺ እናቴ እሺ አይዞት። እሺ ማዘር እግዚአብሔር ይባርካችሁ። ችግር የለም እግዚአብሔር ይባርካችሁ። ችግር የለም አትርፉልኝ ብቻ አውጡልኝ። አልቋል እኮ ትንሽ ነው የቀረው። ችግር የለም አይዞት ማዘር። እሺ እናቴ እግዚአብሔር ይባርካችሁ። ተባረኩልኝ። አሜን። እሺ አሜን። በጣም ስቃይ ላይ ነው ያለሁት ብታይ። በቃ 3 ቀን አልተኛውም፣ ደግሞ ያመኛልም፣ ጤና የለኝም። አይዞት ችግር የለም። ዝም ብሎ አለመስማማት ነው፣ ወጣቶች ስለሆኑ አለመስማማት ነው እንጂ ልጅቷም እንደዚህ ክፉ ሆና ምናምን አይደለም። እሺ ማዘር ኧረ ጥሩ ናት። ስታወራኝ ሁላ ጥሩ ነበረች። ምን ሴጣን ገብቶ እንዲህ እንዳረጋ ዝም ብሎ አለመስማማት ነው። ችግር የለም። እሺ ማዘር እንጂ መልካም ነበረች። ችግር የለም። አሁንም መልካም ናት። ችግር የለም ማዘር። አናግረናት በቃ አልቅሱ። አሁንም መልካም ናት። ስለካለች ልመርቃቸው። መርቋቸው እኮ በቃ ይሄ ነገር ይጨረስና እመርቃቸዋለሁ። እሺ ማዘር። እሺ ችግር የለም። በዚህ ጭንቀት ችግር የለም። እሺ ማዘር። እሺ በቃ ብላኪ በማርያም በቃ እናንተ ተሸነፉ። እሺ በቃ ከዚህ ሙድ ውጡ። እሺ ጨረሳችሁ መሰለኝ። ስለዚህ መች ታስገባ መች ትሰጣችኋለች? ይሄንን አሁን ከእናንተ ጋር ያወራሁትን ሄጄ መጀመሪያ እሷን ደውዬ ማውራት መቻል አለብኝ ይመስለኛል አይደል? ገና አውርተሃት ተጠይቃ ነው አልሰጥም ካለችም በቃ አሰጧቸው ማለት ነው። እንግዲህ የእሷ ውሳኔ ነው ሊሆን ይችላል።
እንጠብቅህ። ጠይቀሃት ትመጣለህ። እስ ሄኖክ ይመስለኝ ሊጠይቃት ይመስለኛል። ሼር አድርጌ ጠይቋትና አሁን ነው ታውቁን። ምክንያቱም ይሳቅ እዚሁ እያለ ማለት ነው። ይሳቅ ዋትስአፕ ላይ የማረግልህን ቮይስ አዳምጠው አንዴ። ወይ ኔትወርክ እያስቸገረኝ ነው መሰለኝ። የሱ ቮይስ አድርጌልሃለሁ። ቮይሱን ስማ። አንቺ መዳም ቤት ነው የምትሰሪው? እኮ ይሱ አንደኛ እኔ ጉዳዩ የማይመለከታችሁ ሰዎች አንዳንድ ቁጥር ምጽሁት። እሺ አንዳንድ ቁጥር ጻፍ። ምን ነበር ገብተሻል? ውጪ። እኔ ቁጭ ያልኩት ለማንኛውም ዝም ብዬ አይደለም። እሺ እያወራት ስለሆነ ነው። እሱ ሲጽፍልኝ እነግራቸዋለሁ ብዬ ወንድሜ በቃ ያው እህት ናት፣ ማሳመን አያቅትም። አይታል እንግዲህ እንደዚህ ሲያለቅሱ ያው አንተም ብትሆን ኦልሬዲ በቃ ያለ መግባባት ተፈጠረ። ያን ደግሞ ወንድሟንም አውርቼዋለሁ፣ እናትየዋንም አውርቻቸዋለሁ እና ችግር የለም በቃ ለእናትየው ነው እንጂ ለእሷም ትንሽ እንትን ብላለች። ያው እሱ ሊያወራት ሄዷል ስላለ ይምጣና ጨርሰንላት እንውጣ። እኔ ኔትወርክ እያስቸገረኝ ስለሆነ ነው። እሺ አለው እኔ ጋር ኦሪጂናል ዋይፋይ እያለ እኔ ኔትወርክ ያስቸገረ የምትሉ የኛ ልጆች ግን በጣም እየገረማችሁ ነው። ግድ ነው። እሺ አረብኛ ጽሁፉን አንዴ ስም ማን ነው የሚለው? አንዴ አንብቡልኝ። ይሱ አረብኛ ሆነ ኢንቫይት ያረኳት ልጅ አንብብልኝ። አረብኛው ማን ነው የሚለው? ይሰማል? ምን ነበረ? ገብተሻል? መሲኔ ሙኒትን ፈልጌ ነበረ። ባለፈው እንትን ችግር ላይ ናት። ባለፈው ውርቻት ነበረ። ነውጭ አንድ ችግር ሳያልቅ እዛ ችግር ላይ እንደው በደሞዝ ቀጥራችሁን የምንሰራ የምታስመስሉት ልጆች። እኔ ደግሞ የሆነ ነገር እንትን ልትናገሪ መስሎኝ ነው። ከነ ብላኪ ጋር የመጣሽ መስሎኝ ነው። ዝም ብዬ እንደ ደርግ ሬዲዮ ስጮህ እዚህ የቀጠራችሁኝ ነው እንደሚመስላችሁ? የአንዱ ሳያልቅ የአንዱ የአንዱ ሳያልቅ የአንዱ የአንዱ ሳያልቅ የአንዱ ጣጣችሁ አያልቅ። ጋይስ እኔ ምን ታረግልኛለች? እዚህ ትምጣ እንዳትመጣ እዛው ትሁን ቤቷ እንዴ። እኔ ምን ታረግልኛለች? ጉድ እኮ እዛ ሄዷል ሊጠይቃት፣ እዛ ጠይቋት ይምጡ። ከዛ በኋላ ይሳቃል እኮ። ከዛ የምንባለውን ከሰማን በኋላ ቀጣይ ነገር ይቀጥላል። መጣሁ። ለማንኛውም እሺ እኔ ደርሼ ልምጣላቸው። እነሱ ሄኖክ አልሄደም ነው የሚሉት፣ እኔ ልሄድላችሁ ችግር የለም። ኦኬ እሺ መሲ ሲሰድቡሽ ነበር እኮ። ይስደቡኛ ምን እኔ 95 ሜትር እና
8 ሰዓት ሳላቋረጥ ማውራት የምችል ሰው እኮ ነኝ። ማን እንፈራለሁ ብላችሁ ነው? ግን ይሄ በመሰለ ይሄ የእናቱ ጉዳይ ስለሆነ ነው። ሲቀጥል ደግሞ እሷ አልሰጥም ካለች እኮ ሄኖክ እኮ እዚህ ነው ያለው። የጊፍት ብር ነው ያወጣው። ጉግል እንትኑ አለ፣ ራሱ ያመነበት አለ፣ ሊቢያ ደላላ ላይ የተሳተፈበት ነው አለቀ። ይሄው ይሳቃለ። እዛ ድረስ መዳረስ አያስፈልግም። ለ200 ምናምን ሺህ ብር ተብሎ ነው እንጂ እኮ ምንም ችግር እኮ የለውም። እና ቤታቸው ቢሰድቡኝ እኔስ አስተርፊያቸዋለሁ። እንደዚህ ስዘፍን አይደል እንደ ነበርኩት። ተው እንጂ አንቺ ግን ምን ስምሽ ማን ነው? ሚት ሽንፍቱና ስምሽ ንገይ። ስምሽ ማን ነው? መቅደስ። መቅዲዶ ምን አሽቋላጭ ነሽ? እግርሽን በሙቅ ውሃ ዘፍዝፊው፣ ትንሽ በረዶ ጣል አርጊበት፣ ጋደም በይ እንዳያምሽ። አይዞሽ እናቴ፣ እግርሽን ጋደም በይ፣ ትራሱ ደግሞ እንዳይቆረቆረሽ እያስታሽ ምንምኛት ነበር። እንዱ ምን ጉድ ናችሁ መሲ? እንደዚህ አይነት ነገር ለስተኝ እኮ ምንም ነገር እንትን አይልሽም። በሰዓቱ ነኝ መሲ። ምን ችግር አለ? አሁን እኔ የሆነ ነገር በሆን ደውለሽ አትይኝም እንዴ? ፓናዶሎ አጣጥኝ ይቅርታ፣ ያው ነው በቃ። እኔ እህት ነኝ። ይሄው ሲስ አንድ ቁጥር እየላከልሽ ነው። እሷ ቤት ያገኘኝ ልጅ ማለት ነው። ማን ነው ሲስ? ደግሞ ለሷ ምኗ ነው? እሱ ለሷ ደግሞ እሱ ቤት ነው እሷ መታ እንትን ያልኩት። ኦኬ አቶ ሲሳይ እስቲ አንድ ቁጥር ጻፍ። እሱ በሙቋዘብ ጽፊ ብሏል። ግሯን ነሽ ጻፍ። ያው እዚህ ምድር ላይ የምንኖረው በጣም አጭር ጊዜ ነው። አጭር ጊዜ የሁላችሁ ፎቅም ሰራችሁ፣ ሚሊዮነርም ሆናችሁ፣ ባለሀብትም ሆናችሁ፣ አሜሪካም ኖራችሁ፣ ካናዳም ኖራችሁ፣ አውስትራሊያም ኖራችሁ፣ ሌቭላችሁ 40ም ገባ 60ም ገባ 100 ገባ፣ ሌቭልህን ትራስ አርገው አትተኛም። የወርቅ ቤት ወርቅህን ትራስ አርገው አትተኛም። ስትሞት አንድ ሜትር አቡጀዲ ጨርቅና ሳጥን ብቻ ነው ይዘምት በቃ። አሁን ደግሞ ኢትዮጵያ ለመሬት ራሱ ተከፍሎ ነው። እንደዚች የምታክል መሬት ገዝተህ በ36,000 የኢትዮጵያ ብር ከፍለህ ትቀበራለህ። በቃ እዛ ጋር ያንተ ነገር ያበቃል። ይዘነው የምንሄደው ነገር እኮ የሚኖረው ምንም ነገር የለም። አቡጀዲ ነው። መጨረሻ ላይ ዞረን ብራንድ ልብስ ለብሰን መጨረሻ ላይ በሜትር በኢትዮጵያ 13 ብር በምትገዛ አቡጀዲ ተጠቅለለ ነው የምትሄደው። ሱፍ ካሄድ ከረባት ካሄድ እዚህ ጋር የምታረገው ትላልቅ ወርቅ አይሄድ እዛ ሄደክ ደላላ የለ ገስት ላይ እንትናን ጥራት የለ። ለዚህ እድሜ አትናከሱ። ለዚህ እድሜ የሰው ሀቅ አትውሰዱ። ሳጭ እንጂ የሰው ሀቅ ወሳጅ አትሆኑ። እናት ይትሙት ከመስጠት ከመውሰድ የሰው ነገር መስጠትን የመሰለ ነገር የለም። ምትኖረው አጭር ጊዜ ነው። ባለህ ነገር ተደስተ ባላችሁ ነገር እኔ አሁን ኢማራት ላይ ሱቅ ከፈቱ፣ ማርስ ላይ ሱቅ ከፈቱ። ከሆነች አደጋ አላመልጥም ወይስ አሁን እዚህ ጋር ቁጭ ብዬ ፈጣሪ ድርቅ ላድርግሽ ቢል ለዚህ ሁሉ ሰው ማስተማሪያ ሊያድርግ የሚል እዚች ጋር ቁጭ ብዬ ድርቅ ሊያደርገኝ ይችላል፣ መብቱ ነው። ከዛ በተረፈ ግን የሆነ እናንተ ገንዘብ ስለያዛችሁ ብቻ የሆነን ሰው ጎሮሮ ደፍናለሁ የሆነን ሰው አስለቅሳለሁ ብላችሁ የሆነ እርምጃ አትራመዱ። በቃ አፈርነ 100 ኪሎ ኮንክ ደረቴ ችስታ በቃ ደረቴ ምናምን ጡቴ ያምራል ዳሌ ምናምን ከንፈሬም እንዲህ ብዬ ስንቱን እንዳሻፍጃለሁ። የለም ስትሞቺ ሀቢብቲ አበሻ ዝናብ ሳይመጣ ንቅበራት። አስክሬኗ መሲ የተባለችው ብርጅዬ ስትሉኝ የነበራችሁ አስክሬኗ መጣ። ዝናቡ ሳይመጣ ደመና እያጉረመረመ ነው ቶሎ በተቀበረ ለሚል ህዝብ ተንኮል ማያስፈልግም፣ ጽድቅ ማያስፈልግም። ተራርቀ እንዴ ሀበሻ እኮ ድብና አርጎ የሚገርም ድንጋይ እላያችሁ ላይ እንደዚህ አስቀምጦ እኮ ቁጭ ብሎ ካርታ ይጫወታል። አንተ ዛ ምስጥ ይጫወትብሃል፣ እሱ ካርታ ይጫወታል። ተራውን እስኪጠብቅ ድረስ 4 ነጥብ። ሰው የሚወዳችሁ ሲኖራችሁ ነው። ከሌላችሁ ደሃ ስትሆኑ በቃ የሚገርም ንፍሮ ነጭ ስንዴ ንፍሮ ይቀቀላል፣ በሳህን ይቀርብለታል፣ እሱን እየበላ ከዛ ደግሞ አበሻሽ ቃባጭ ነው። የፓራስታሞን አጥተህ ትሞታለህ። ከሞትክ በኋላ 40ና ተስካርክ ላይ የሚገርም በሬ ያርዳል። አጥንቱን እየጋጠ ቁጭ ብሎ ሙታመትህን ደግሞ ሊያጣጥም ይጠብቃል። ካላስ በቃ ይሄ ነው ህይወታችን።
የሆነ ይዘኖ እኔ ልንገራችሁ ይዘኖ የምንቀበለው ቢሆን ኖሮ የሆነ ነገር ታጨርጨሬ አንድ 20 ሱቅ በከፈትኩ እዚያ ግን ይዤው አልሄድም። ገባችሁ? አለቅ ጥፍራም አትሁኑ። አንዳንድ የመሲ ዋትስአፕ ብላኪ ብሎ ሄኖክ እንትን አለ ቴክስት አረግ ወይ ሄኒ ማለት ዱባይ ያለው ነው ወይ ሄኒ ያረደውላለው እዚሁ አንድ ሀገር ላይ የኖርን ላንቺን ያለሽ አይ ሄኒ እኔ ንቆኝ ነው መስዬ ቁጥርሽን ላኪ ያላለኝ ገስት ላይ እሺ ያጅልኝ ቀጠሮ ቦታ ምረጭና ወይ ሐረሬ ሸገር የሱ አለው ድምጽሽ እየሰማሁ እስከቲ እሺ ሃይ ሄኒ እንዴት ነህ? ደህና ነህ ወይ? አለው እግዚአብሔር ይመስገን። ቤተሰብ ሁሉ ሰላም ነው ወይ? መሲ ነኝ። ጋይስ አሁን እኮ ከደላሎች ጋር ራሱ ምናምን ሳወራ አሁን አንድ ሽፈራው የሚባል ደላላ ከሆነ ሰላም ሽፈራው እንዴት ነህ? ማዘር ደህና ናቸው ወይ? ቤተሰብ ሰፈር ሁሉ ሰላም ነው ወይ? ትደውላለህ ወይ ብዬ 7 ትውልዱን ጠይቀውና እሱ ጥሩ ናት ብሎ እዚህ ደውል ከዛ ወደ ጉዳይ ይገባል። እሺ ዋትስአፕ እየመለሰችልሽ ነው። ሰላም 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 ነው አለ እግዚአብሔር ይመስገን። ያው እነሱ ገስት ላይ መጣው አውጥቶሻል መሰለኝ አለ ወንድሜ መጣው አውጥቶሻል። ያው ያለው ወይ ደግሞ ብር የለም ማለት ነው። ቆይቶ የተሸጠበት 170 ሺህ ብር አለ። ከ170 ሺህ ብሩ ላይ እኔ 30 ሺህ ብር ጨምሬ 200 ሺህ ብር ነው ቃል የገባውላት። አልካድኩም። አሁንም አላት ገንዘብን ይቀራል። ግን እኔ ብዙ እያጠራጠረኝ ያለ ነገር ስለነበረ እሱን ለማረጋገጥ ነው ያልኳት። ከዛ በኋላ ግን እሷ የምትመልሳቸው በውስጥ የምትመልሳቸው መልሶች ምናምን ስላናደዱኝ በቃ አልሰጥም አረጋግጭልኝ። እዛ መሆኑ ሰው ብላኪን አስገቡት። ብላኪ ፕራይቬት እና ቆይ እኔ ላስገባ ኦኬ ጥሩ ብላኪ ያወራል። በቃ ያው ይሄንን ነው ልትልሽ እኔ እሷ ከዚህ በኋላ ታወራሻለች በዋትስአፕ ካንቺ ጋር ያው እንትን የምትዩን ነገር መጨረስ ትችላላችሁ ብዬ አስባለሁ። አይመስለኝም? ቴንክ ዩ። እሺ ብላኪ አመሰግናለሁ። ሁላችሁንም አመሰግናለሁ ስለተዋወቃችሁ። እንደም በጣም እናመሰግናለን ላረጋችሁት ቀና ትብብር በጣም እናመሰግናለን። ያው ያለ መግባባት ነው ያው ትረዳለህ መቼም። ያው የወጣት ነገር ነው ችግር የለም። ልክ ነው ቅር እንዳይላችሁ በቃ እናመሰግናለን። ኧረ አይደለም ችግር የለም። እሺ ይመቻችሁ። መልካም ቀን። የሚበጠብጠው ሳሪ ወይ ጉድ! አንቺ ከአቦፋኖ ራስ ላይ ወራጂ ተይ እንጂ አንቺ አቦፋኖ ደግሞ ምንድን ነው የሚበጠብጠው? 17 ነው። ሳሪ እንጀራ አለ። ውዶቼ እንጀራ አለ። አዎ ሀቢባ ላይ ብላ የለችም። እስቲ አሁን ቆይ የኔ ውድ ባርኩኝ እስቲ ሀቡ እስቲ ምን ሆነ ነው ባርኩኝ። ምን ጀመርሽ ሳርዬ? ምን ጀመርኩ? ስራ ልሰራ ነው። ምን ጀምራለሁ? ሀቡ እንዴት ነሽ? ደህና ነሽ ወይ? ምን ሆነሽ ነው የጠፋሽው? ላይ ብላይ ቆዩ ልጠይቃት። እሺ እንጀራ አለው ጋይስ። እስቲ ቆይ ምን ላይ ደረስሽ ልጅቷ? ቪዲዮ ሰርቻለሁ። ሂዳችሁ እስቲ ላይክ አድርጋችሁልኝ ነው ውዶች።
እስቲ ላይክ አድርጉልኝና ነው የሰራሁትን ቪዲዮ የእናትና አባትን ቢያንስ ላይክ አድርጉልኝ። እሺ ሳሪ እናደርጋለን። እሺ ውዴቴ የሃና ጉዳይ የምትሉ በየቀኑ እየመጣ አይደል? በየሃና ጉዳይ በየቀኑ እኮ እየተወራ ነው። አትረጋጉም እንዴ? አንዱ አሁን ቀርቀቦ እዚህ ጋር ሃና በቃ ተረሳሽ ስትል ሰምቻለሁ። እንዲረሳ የምትፈልጉ ሰዎች አላችሁ አይምሯችሁ ላይ ሳ አይረሳም የሃና ጉዳይ። አበባም ተለቀመ ፎሎም ተለቀመ የሃና ጉዳይ አይረሳም ጋይስ። ሞጣ ምን ሆነ ውዴ? ካና ደግሞ ወደ ሌላ ለገባሽ። የሃና ጉዳይ ለምን ይረሳል? ለምን በየቀኑ እየተወራ አይደለ? ስለ ሃና እኮ እየተወራ ነው። በጣም ነው እንዴ እንትን የምትሉት እንዲረሳ የምትፈልጉት? ኑ ላይክ አርጉ ልቁንስ